በእኔ እምነት ውስጥ ተከልክሏል የምትል ከሆነ ማስረጃ አንጣ። ይኸው በትልቁ አድርጌያለሁ። ይኸውልህ ልንገርህ፣ ኦርቶዶክሶች ግመል ሚስቱ ነች ብላለች አይደል? ስለዚህ መረጃ ማውጣት የለባቸው እነሱ ናቸው። እኛማ ያለችበትን ይኸው አሳየን። አንተ ግን ተከልክሏል የምትል ከሆነ መረጃውን አምጣ። ያለችበትን መረጃ አምጣ። ተከልክሏል የምትል ከሆነ ማስረጃ አንጣ። አንተ ኦርቶዶክስ ነህ? ተከልክሏል የምትል ከሆነ ማስረጃ አንጣ። ግመል ሚስቱ ነች እያልክ እንዴት ነው ተከልክሏል የምትለኝ? ያልኩበት መረጃ አንጣ። ከእንስሳ ጋራ አብሮ መተኛ ተከልክሏል የምትል ከሆነ ማስረጃ አንጣ። እየጠበቅን ነው። ደግሞ ምልክ ግመል ሚስቱ ነች ያልክበትን መረጃ አምጣ። ሚስቱ ነች ብላለች ኦርቶዶክስ ልክ ነች። የለም አየህ፣ እንደዚህ እንደሌለ በቤተ እምነት ላይ ምንም መረጃ እንደሌለ እንድታዩ ያክል ነው። ስለዚህ አንድ ብራዘር አይዞ ብራዘር አይዞ ኖ አይደለም። አንተ ደግፋ ትክክል ናቸው ካል በቃ እኛ ሁለታችሁንም ነው ክሪቲሳይዝ እያደረግን ያለ ነው። እኛ ጋር ግን ቆመ ማለት ነው። እኛ ጋር ቆመ አንተ ንጹህ እንደሆንክ ኦርቶዶክስን ስትነቅፍ አንሰማህም ብራዘር፣ በፍጹም ማለት ነው። ልክ ነች እያልክ ነው። እሺ መረጃቸውን አቅርባለች። ልክ ካልሆነች ይሄው ያለችው ነገር በውሸት ነው። ካልሆነች ካልክ ልክ ነች ማለት ነው። ስለዚህ መረጃ አንዴ አትደረብ እኮ የተከራከርክላቸው እኮ ነው። አትደረብ ብራዘር። በሐሰት ከሳናለች የምትል ከሆነ ይሄው እድል ሰጠው እኮ እኛ የከሰሰችበትን መረጃ ታምጣ አልኩኝ እኮ። ቆይ ወንድምነት እንደዚህ እናርግ። ከኦርቶዶክሱ ጋር ያውራ። እነሱ አይደሉ ሁለቱ ከጥንት እኛና እነሱ ነን እያሉ ብለው የሚሉት ሙስሊሞቹ ናቸው። ለኦርቶዶክስ መሰክሩት ኦርቶዶክሱ ናቸው። ምን ብለን ኧረ አንመሰክርም ለማንም። እኛ ከሃይማኖቱ ጋር አንመሰክርም ለማንም። ሰው አለ አውራው። እኛ ወላው አይደለንም፣ ከማንም ጋር አናብርም። እኛ ሙስሊሞች ነን። ስለዚህ ኦርቶዶክሱ ግመል የነብዩ ሚስት ነች ብላ ለጥፋለች ብላል ኤርሚያስ። ለኛ ሁለቱም ቤተ እምነት የክርስቶስ ጠላቶች ናቸው። አውራው እሺ ይሁንልህ ከኦርቶዶክስ ጋር ማን ወዳጅ እንደሆነ እናውቃለን። አሁን ኦርቶዶክሱ የግመል ሚስት ነች ብለዋል። እስቲ አምጣ መረጃውን አምጣ። ያው ቤተክርስቲያኒቱ ናት ያለችው። እኛ አላለም። እኛ ጴንጤ ሆነ ዳኒም አላለም፣ እኔም አላልኩም። የተጻፈ መረጃ አለ። የኦርቶዶክስ መረጃን አቅርብ አንተ አሁን። እሺ በቅድሚያም ለቤቱም አዲስ ነኝ። ካሁን በፊት ገብቼ አላውቅም። ግን በመሰረቱ እስልምናንና ኦርቶዶክስን አንድ ነው ብሎ ያስተማረ አካል ካለ በይፋ መረጃውን የተባልከው መረጃውን አምጣ። ስህተት ነው። ቆይ መጀመሪያ እኮ አዳምጠኝ። ይሄ ስህተት ነው። ሲጀመርም እኮ እስልምና ነው እኮ። መረጃውን አምጣ አልኩህ እኮ። መረጃውን የተባለው መረጃ አምጣ። ወዴት ነው የምትገባው? መረጃውማ እኮ መጽሐፍ ላይ ተጽፎ ነው ያለ እንዴ። መጽሐፍ ላይ ተጻፈው ኢየሱስ ከወንድ ጋር ሲሳሳም የሚል ነው። መረጃውን ሰጣለሁ። አንተ ደግሞ ነብዩ ግመል ሚስት ነው ምናምን የሚለውን አቅርብ። የትኛውም መጽሐፍ ላይ መጽሐፍ ቅዱስ የኦርቶዶክስንም የፕሮቴስታንትንም 66ቱን ባይብሉ ትመለከቱም ኢየሱስ ከወንድ ጋር እንደተሳሳመ የሚናገር የትኛውም ክፍል የለም። ይሄ አለ በመረጃ ማሳየ። እሺ መረጃውን የት ላይ እንደሆነ ምን ላይ እንደሆነ አጣለ። ሲጀመርም የሚልም የለም። ከዛ ፍጥረት ጀምሮ እስከ ራእይ ድረስ ይሄን የሚል ካለ ደግሞ አንታለ ምየው መጽሐፉ። አንተ በገድላት ታምናለህ? በገድላት እኔ ከንፈር እንደተሳሳመ መረጃ ሰጣለሁ። አንተ ደግሞ ነብዩ መሐመድ ይሄ ግመል ሚስት ነው የሚለውን ኦርቶዶክስ የምትቀጥፈውን አሁን እዚህ ጋር መረጃ አምጣ። በመረጃ እናውራ። አይውልህ አንተ መረጃውን አንጣልኝ። ሲቀጥልም እኮ ማለት ነው ምን እኮ መረጃውን ነው መረጃ ልሰጥ ነው። አባቶች መባጽዮን ገጽ 2 ላይ አወጣልሃለሁ። ያው መጀመሪያ መረጃ ላይ ብለህ ያወራው አንተ ስለሆንክ መረጃውን በደንብ ፕሬዘንት ብታረግ ለኛ አሪፍ ነው። አሁን የገባው ሰው እንደዚህ ካወራ እታይ ትወርዳለህ። እሺ ሁለቱ እያወሩ ነው። አሁን የገባው ሰው የምታወራ ያው መረጃ ላቅርብ ቀድሜ መባጽዮን ገድል 2 ላይ ይሄን ብሎ አፌን ሳመኝ። ርዕሱን ሽፍት አታርገው። የተጠየቀው ጥያቄ በተነሳው ሐሳብ ላይ ነው። እያወራን እኮ ነው። አውሩ ብለን እኮ መረጃ የተጠያየቅ ነው። ዳኒ ምንድነው አሁን መረጃ ማቅረብ ልክ አሁን እንደዚህ መጥቀስ እንደቻልከው ሁሉ ከአንተ ቤተ እምነት ጠቅሰ ለማኔጋ እሱ እኮ ነው ያለው እኮ አለመኖሩን ጠቅሰ መከልከሉን ጠቅሰ አስረዳ። ብራዘር የፈቀደበትን መረጃ ያቅርብ እኮ ነው። የከለከለበትን ቦታ አንጣ። ምን ነው ፈራ? የከለከለበትን ቦታ አንጣና አሳየን።
በቃ ሳል ታስመልጠው ነው። እሺ ችግር የለውም። አንተ የከለከለበትን ቦታ ለምን አታሳየን? ብራዘር እኮ ይፈቀዳል ብላችሁ እኮ የመሰከራችሁት እናንተ ናችሁ። የት አለ ብዬ አንተ እኮ ጥሩ ስህተት ውሸት ከሆነ የከለከለበትን ቦታ አንጣና አሳየን። ስለዚህ ውሸት ነው በልን። እኛ በግምት ነው ያወራነው በልኝ። ውሸት ነው የምንለው ማስረጃ ስታሳየን ነው። ውሸት ነው ያወራችሁ የምንለው ልክ ነው አልክ እኮ አንተ። አንተ ማስረጃ ማቅረብ አቃተ። አንተ መረጃ የምትል ከሆነ ማስረጃ አንጣው። ፎቶ መረጃ ነው። አንተ ፎቶ አይደለም ብራዘር፣ ምን ሆነ ነው? መረጃ ቁጥር ነው። አምጣሽ እኮ ጽሁፉን አምጣው። ጽሁፉን ያለው እኮ ጽሁፉን መረጃውን አቅርብ። ጽሁፉን ብናሳይ ይሄንን የሚያስተባብል ማስረጃ አለ አንተ? አመጣልሃለሁ። አንተ ጽሁፉን አቅርብ። ታመጣለህ? ግመል ሚስታቸው ነች የሚል ታመጣለህ አንተ? እርግጠኛ ነህ? አምጣ አንተ። የተከለከለበትን ታሳየናለህ። ግመል ሚስታቸው ነች የሚል ከሐዲስና ከቁርአን አቅርብልኝ ነው። ከሐዲስና ከቁርአን አለ። አሁን ደግሞ ሸሸ እና ከየት ነው የምናምነው እኛ? ቁርአንና ሐዲስ አንዴ የምናምነው ከየት ነው የምናምነው እኛ? ምንድነው የምናምነው እኛ? ከመጽሐፍ ቅዱስ ውጭ ታቀርብልኛለህ እንዴ? አይዞ ብራዘር አይዞ። ኧረ ራስህ አይዞ እንዴ። ከቁርአንና ከሐዲስ ቁርአን ምን ከተለው እሱን ነው። አይዞ ብራዘር። እቺ ሳቅ እንትን ነች። አውሽራ አይዞ በቃ። ስለዚህ ከምንድነው የምትሰጠኝ? ስለኔ መረጃ ከምንድነው የምትሰጠኝ? እስካሁን ሲወራ የነበረውን ሐሳብ ሰምታል። አሁን ደግሞ ሸሸና ከቁርአንና ይሄንን ሐሳብ አወራች ያለ እና ከመጽሐፍ ቅዱስ ውጭ መረጃ ብሰጥ ትቀበለኛለህ አንተ? ወዳጄ ይሄንን ሐሳብ አወራች የተባለችው ኦርቶዶክስ ናት አይደል? ታምረ ማርያምን አሳይቷል። ቆይ አንዴ አትደረብ፣ እውነት አትደረብ፣ ግራ አትጋባ። በጣም ግራ ገብቷል ብራዘር። ኧረ አንተ ነህ የገባህ እኮ ገስለህ እኮ ሐዲስ ነው ግራ ውጭ ነው። አንተ ነህ ብራዘር፣ አንተ ነህ ግራ የገባህ። ይኸው ኧረ አንተ ገብቶሃል አባቱ። አንተ ነህ ግራ የገባህ ብራዘር። አይዞ ብራዘር፣ አይዞ። ተደናብራል፣ ወላሂ ተደናብራል። ለመሰለህ ቁርአንና ከሐዲስ ስጠኝ ስልህ ወዳጄ ከጋዜጣ ነው የምሰጥ ነው የምትለኝ ወዳጄ። አይዞ ብራዘር አይዞ። አይደለም ኦርቶዶክስ ከሆንክ ንገረንና አንተ መረጃ አልጠይቅህ ወይ ደግሞ እሱ ሊሰጠኝ ነው። አትደረብ፣ እሱ ሊሰጠኝ እኮ ነው። አትደረብ ብራዘር። እኔ ነኝ አሁን ሚዩት ያደረኩህ። ረጋበል ብራዘር፣ ስሜት ያቱ። ኦኬ፣ የተነሳው ሐሳብ ምንድነው? እሱ ወንድምነት ቤተክርስቲያኒቷ እንደዚህ ብላ አውርታለች አለ። ያንን ከመጽሐፍ ነው። መጽሐፉን ራሱ ቁጥሩን ያለበትን ምዕራፍ ሁላ ጨምሮ ጠቅሷል። እሱን ሰምተን ወሬ ጀመርከው። እዛ ጀመርክ ለዚህ ወሬ ዞር ብለህ ኦርቶዶክስን መውቀስ ጀመርክ። ኦርቶዶክስን የምትወቅስ ከሆነ ኦርቶዶክስን የወቀስከው ነገር እውነት መሆኑን እንድናቅ ከአንተ መጽሐፍ ላይ ቁርአንን ጥቀስና ከእንስሳት ጋር የሚደረግ አብሮ መተኛት ኃጢአት ነው፣ በደል ነው ምናምን የሚል ትምህርት ካለ አሳየን። ይኸው ጥያቄው በጣም ቀላል ነው። አሳየን። ሲምፕል ነው። ማይክን ክፈትና ማስረጃን አሳይ ካለ። እሺ እንደሰማው ትሰማኛለሽ። አሁን መጀመሪያ እንትን ያለው ነብዩ መሐመድ እንደዚህ ሚስት ነች ብሎ አቀረበ። ያ መረጃ ከሐዲስና ከቁርአን አቅርብልኝ ነው። ከዛ ከሌለ ከሌላ መጽሐፍ እኔ ሙስሊም ነኝ አልቀበልም፣ ቅጥፈት ነው የምለው። ከዛ መጽሐፍ ካልሰጠኝ የጠቀሰው ሰው ከየት አመጣህ ብዬ ጠይቀዋለሁኝ። አይ ከቁርአንና ከሐዲስ አይደለም ከአባቶች መጽሐፍ ነው ምናምን ካለ እንደ ተረት ወስደዋለሁኝ እኛ ጋር ስለሌለ። አንተ ደግሞ እሱ ሊያመጣልኝ ሲሞክር አንተ ትከላከለዋለህ። እኔ ደግሞ መረጃ አምጥቼ የጠቀስኩትን ሰጠሁትኝ ከገድላት። አንተ ተመልሰህ እሱ እንዳይጨናነቅ ብለህ አይ ከቁርአንና ከሐዲስ እንደተጣለው ከሌላ ትላለህ። ይሄን ነገር የቀጠፉትን ከየት አምጥተው ነው የጻፉት? መረጃው ስጡኝ ነው። አሁን ከሐዲስና ከቁርአን ነው ወይስ ከራሳችን ተረት ነው? አይ ከራሳችን ነው ካለ እንስማማለን። አይ ከሐዲስና ከቁርአን ነው ካሉ እሺ አንድ ጊዜ እንድናገር እድሉን ስጡኝ። ማለት አሁን እሱ እየተናገረ ካለው አንጻር ብዙ ጊዜ እኮ እፎይ ቤት ገብተንም ጠርተናቸዋል በዚህ በኩል ለመነጋገር ስለነሱ ቁርአን። ሲጀመሩም እኮ ቁርአን በአማርኛ ከተተረጎመ እውነቴን ነው ማለት ለመስማትም ትንሽ ከበድ ይላል የቁርአን ህግ። ሲቀጥል ደግሞ ስለ ኢየሱስ ክርስቶስ የወንድ አፍ ሳመ የሚለው እየተነጋገርን ያለነው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ደግሞ ከየትኛው ምዕራፍ ከየትኛውም ወንጌል ከየትኛውም የነብይ መጽሐፍ ላይ ከዘፍጥረት እስከ ራዕይ ድረስ ኢየሱስ የወንድ አፍ እንደሳመ የሚናገር የለም። በእርግጥ አሉን ሌሎች ገድላት ድርሳናትን እንደዋልድ የምንጠቀምባቸው ገድላት ድርሳናት አሉ። ነገር ግን በዋናነት መሰረቱ መጽሐፍ ቅዱስ ነው። አሁን እየተነጋገርን ያለነው መጽሐፍ ቅዱስ ላይ አንጣለን።
መባጽዮን ሳይሆን ለፕሮቴስታንትም ለእኛም መልስ የሚሆን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የወንድ አፍ ስሟል የሚል ካለ መጽሐፍ ቅዱስ ላይ ያወጣልን። ልትቀበል አትቀበልም? ይኸውልህ ገል እኛ የምንቀበልበት የራሳችን ምክንያት አለን። አሁን እያወራን ያለነው ስለ አልቀበልም በልና ካድና ከዛ በኋላ ተዋለው ነው። ለምን አልክድም? ግን እየተነጋገርን ያለነው ስለ ኢየሱስ የምትቀበለው ከሆነ ተቀበላ እኮ። ኢየሱስ ስሟል፣ ከንፈር ስሟል፣ ለአንድ ሰዓት ያህል ተሳስሟል። መባጽዮን አውጣልኝ። እሺ አውጣሳየኝ ምዕራፉንና ቁጥሩን። ይኸው ገድለ ባጽዮን ላውጣልህ። እኔ ግን አሁንም የምትሸሽበትን ፖይንት አልገባኝም። ይኸውልህ ዳኒ ለምን ትሸሻለህ? በእንትናት ጴንጤ ነው መሰለኝ። አንተ ለምን ትሸሻለህ? የተነበበው የተነገረው ሀሳብ የተነገረው ችግር አንዴ አትደረብ ብራዘር። እየጠበቀኝ ነው ላስተምሮ። እኔ ሳወራ አትደረብ ብራዘር። እየጠበቅነህ እኮ ነው ያለው። ስለ አንተ እምነት ነው የተጠየቅከው። ስለ አንተ እምነት ሲወራ ማስረጃ ማቅረብ ያለብህ አንተ ነህ አይደል? የለም አይደለ ነገር ከላ አምጣላ። አለመኖሩን የተከለከለበት ቦታ ካለ አንጣ። የለም እኮ ስለዚህ አየህ፣ የተከለከለበት ቦታ የለም እያለን ነው ብራዘር። ከሌለ ተፈቅዷል እያልከን ያለው ተፈቅዷል እያልከን ያለው እኔ አላልኩም፣ አንተ ነህ የምትለው። እሺ ያልክ ምንድነው ታዲያ ያለው? የለም የምትለን ምኑ ነው? ምኑ ነው የሌለው? መረጃው እንደዚህ የለኝም። ምን ያሁን ምኑ ነው የሌለው? የለኝም። ስለዚህ ተከለከለ። ኦርቶዶክስ ተፈቀደ ብላለች። ቆይ አንዴ ምን አለን? ግን እስላም ነው ተፈቀደም ተከለከለም የሚል የለንም አለ። በቃ በጨበጣ ነው አሁን እያወራ እኔ ያላየሁት ምን ያላየሁት እኮ አንተ ነው ያላ። ቆይ አንዴ አትደረብ። ተፈቀደ የሚለውን ደግሞ አሳየኝ አንተ። ቆይ አንዴ አትደረብ። በቃ የጨበጣ ወሬ አሁን አናወራም ብራዘር። የጨበጣ ወሬ አትደረብ ብራዘር። ምክንያት አትፍጠር በእናትህ። አትደረብ ወዳጄ። አውራ የጨበጣ ወሬ አቁም። በቃ መጀመሪያ ሄደ እምነትን አትሊስት አውቀና። አየህ ስለ አንተ እምነት ሳታቅ፣ ስለ ራስህ እምነት ማለት ስለ ኖርክበት ሐሳብ ሳታቅ አሁን ስለ ሌላ አይደለም ማውራት ያለው። የለም አልኩህ እኮ ለምን ደም የምትክደኝ? የለም የምትለው ምኑ ነው? እንደዚህ እንደ ከንሳ ጋር ሚል የለም። እሺ ስለዚህ ከልክሏል ማለት ነው። ክልክል ነው። አሁን የተከለከለበትን ማስረጃ አንጣ ብራዘር። የተፈቀደበት ፎቶ ያቀረብከውን አምጣ። የተከለከለበትን ማስረጃ አንጣ። አትደበቅ። መጀመሪያ የለኝም በልና እኔ ላምጣልህ። የተከለከለ አንተ ነህ ማለት እሱን ማለት ያለብህ አንተ ነህ። ተከልክሏል ካልከን ማስረጃ አንተ ቪዲዮን ያቀረብከው አንተ፣ መረጃው ስጠየቅ ደግሞ ወደ ኋላ ብራዘር። አሁንም አትደበቅ። ስለ ቪዲዮ አይደለም እየተወራ ያለው፣ ስለ መጽሐፉ ነው እየተወራ ያለው እኮ። ቪዲዮ መጽሐፉም አትደበቅ። መጽሐፉ ሌላ፣ ቪዲዮ ሌላ፣ ሁለቱም የተለያየ ሀሳብ ነው እየተወራ ያለው። አንተ እኮ ትክክል ብለህ የተከራከርክ ነው። ልክ ናቸው ኦርቶዶክስ። አሁን አንተን እኛ ሁለታችሁንም አናምንም። አንተም ተከልክሏል። መረጃውን ያቅርብ። አንተ ምን አገባህ? ቆይ አንተ ምን አገባህ? በሐሰት እንድትሄድ አልፈልግማ። ለምን በሐሰት ትሄዳለህ ብራዘር? ተከልክሏል የምትል ከሆነ እንድናምን ማስረጃ አንጣ። እሱ ያውራኝ። እሺ እሱ ያውራኝ። አንዴ ለምን ያወራል ብራዘር? ሁለታችሁም እኛ እዚህ ቤት በመረጃ ነው የምናወራችሁ። በመረጃ ነው የምናወራችሁ ብራዘር። እሱ የተከለከለ ቆይ አንዴ እውነት ቆይ አንዴ ቴንክ ዩ ወንድምነት። እንደዚህ እና ትልቁ ላይ አድርገኛል። ኦኬ አሁን ወንድምነት የጠየቀን ጥያቄ ሰምተሃል። እውነት ኦኬ። አንተ ይህን ጥያቄ መልስና ከዛ ኦርቶዶክሳዊ ወንድማችሁ ደግሞ ይሄንን ነገር እንቀበላለን ብሎ ሲል የእሱ ቤተክርስቲያን ኬት እንዳመጣቸው ተምረ ማርያም ላይ ማለት ነው ኬት እንዳመጣችሁና አንተ መከልከሉን በመጀመሪያ አሁን ለምሳሌ ኤግዛምፕል እንዲሆን ነው የማሳየህ። ወንድምነት ጥሩ ጥያቄ ጠይቃ ኦኬ፣ እሱ መልስና በፍጹም አናከላክልም። ኦርቶዶክሱን ትጠይቀዋለህ እዚሁ ማለት ነው። እነሱ ሲጽፉ ካላፈሩበት መረጃ ኬት ነው ያገኛችሁት? እኛ ለምሳሌ አሁን ይህን መልስ ከተመልስክ በኋላ ማለት ነው ወንድምነት የጠይቀን ጥያቄ ከመልስክ በኋላ እኛ ለምሳሌ በቁርአናችን እንዲህ አይነት ነገር የተከለከለ ነውር ነው ብለህ ልክ እንደዚህ ያሳየን። ለምሳሌ ምንድነው ዘሌዋውያን 18 ማለት ነው። ዘሌዋውያን 18 ላይ አምላካችን እግዚአብሔር ቃል እንደሚናገር ምን ይላል? እንዳትረክስባትም
ከእንስሳ ጋር አትተኛ፣ ሴት ከሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና ይላል። ታናክ ማለት ነው ብሉይ ኪዳን። እኛም አይሁዳውያንም ኦርቶዶክሳውያንም ካቶሊካውያንም የምንቀበለው ማለት ነው። የአምላካችን እግዚአብሔር ቃል ነው የሚናገረው። ከእንስሳ ጋር አትተኛ። ወንድ ሰው ሴትን እንስሳ ግብረ ሥጋ ግንኙነት እንዲያደርግ አልተፈቀደለትም። ሴትም ሆና በእንስሳ ፊት አትቁም፣ ከሱ ጋር እንድትተኛ ሴት ሰው የሆነች ሴት ከእንስሳ ጋር የግብረ ሥጋ ግንኙነት አታደርግ ነው የሚለው። ና ተመልሰ ኦርቶዶክሱ እምዬ ኦርቶዶክሱ የተባልከው ማለት ነው። ባይዞይ በደንብ የምንፈቅድልን ጠይቃቸው። ምክንያቱም እኛና እነሱ ነን ስትሉ ስለምትከርሙ እናንተ እርስ በርስ እስቲ ተነጋገሩ ብለን ነው። አሁን አንተ ከቅዱስ ቁርአን ልክ አሁን የኛ መጽሐፍ ቅዱሳችን ላይ እንደዚህ የተከለከለ ነው፣ ነውር ነው፣ የተጠላ ነገር ነው። ሴትም ትሁን ከወንድ እንስሳ ጋር፣ ወንድም ሰው ይሁን ከሴት እንስሳ ጋር የግብረ ሥጋ ግንኙነት እንዲያደርግ እግዚአብሔር በቃሉ የከለከለው ነው። በብሉይም በአዲስ ኪዳንም እርኩስ ነው፣ የተጠላ ነው፣ እንዳትረክስባት ነው ብሎ የሚለው። ልክ እንደዚህ ቅድሞ ወንድምነት እንደጠይቀህ ቁርአናችሁ እንደዚህ ያዝ ከሆነ ከእንስሳ ጋር የግብረ ሥጋ ግንኙነትን ማድረግን የሚከለክል ከሆነ አይ እኛ እኮ ቁርአናችን እኮ ይከለክላሉ፣ ከዚህ የተነሳ ነቢያችን ግመል ሚስታቸው ነች ተብሎ የተባለበት በሐሰት ነው የተጻፈው እና ይህንን ልንሞግት ይገባል ብለህ ምትል ከሆነ ለእኛ አሳየንና በዛ በቅዱስ ቁርአንህ መሰረት ኦርቶዶክሳውያንን ትሞግታቸዋልና ወንድምነት ጥሩ ቻሌንጅ ነው ያቀረበልህ። ይህን የጠቀስኩልህ የእኛ መጽሐፍ ቅዱስ እንደዚህ ይከለክላል። ከእንስሳ ጋር የትኛውንም ግንኙነት እንዲደረግ እንደውም እንዲህ የሚያደርግ ሰው ካለ እንዲገደል ሁሉ ይነገራል ማለት ነው። በብሉይ ኪዳን ስርዓት ማለት ነው። የብሉይ ኪዳኑ ስርዓት ነው የምልህ እና አንተ ከቁርአን ጠቅሰህ አሳይና ከዛ ታምረ ማርያም ላይ ደግሞ የታምረ ማርያም ጸሐፊዎች የጻፉባችሁን መረጃ መጠየቅ መብትህ ነው፣ አንከለክልህም ለማለት ነው። እንደዚህ ያሳየን። አሁን እኛ ጻፍ እንዳሳየን ማለት ነው። እሺ እኔን ትፈቅድልኛለህ ላውራ? ወይት እሱ ይጨርስና ከዛ ደግሞ እፈቅድልሃለሁ። እውነት መረጃ ካለ አሁን ከቁርአን ልክ ቆይ ከላይ እርሜ እሰጥሃለሁ። ከላይ ያለኸው ከእሱ ጋር እያወራሁ ስለሆነ ስንጨርስ እሰጥሃለሁ። እዚሁ ጠብቀን አንድ አፍታ። እሺ እውነት እርሜ አንድ ነገር አለ። ይኸውልህ እኔ አሁን አልተዘጋጀሁም። ሀዲሱ ምናምን ነገር አለ፣ ግን አሁን አልተዘጋጀሁም። የሚያስፈልግ ይገባል ግን ድምፅ ርቋል። አሁን እኔ እንደዚህ ብዬ ላመጣልህ አልችልም፣ አልተዘጋጀሁም። ሀዲሱም ፈልጌ ያመጣልሃለሁ አለ። ግን እነሱ ያሉትን የተከለከለ ነው ያለው። የተከለከለ አለ እድሜ። ግን እነሱ ደግሞ እንደዛ ያሉበትን አሁን ማምጣት የለባቸውም። እሺ እኔ ከሌለኝ እንደዛ አታስደርግም። እሺ ዳኒ ወንድምነት ኦብጀክሽን ምንድን ነው እዚህ ጋር በጨበጣ የሚሆን ነገር የለም። አለ ካለ ያንጣ፣ ከሌለ ግን የለኝም። ስለዚህ አለ ያሉትን ያቅርቡ እኮ አትደረብ። እድሜ እኮ እያስታረቀን ነው። አንዴ ዳኒ አትደረብ፣ በፍጹም አትደረብ። ወንድምነት ገለጠልህ እኮ አሁን ለኛ በእኛ ቤተ እምነት ክልክል እንደሆነ አሳየ ገልጦ። በቃ ማስረዳ ማለት እንደዚህ ነው። ልክ እንደዚሁ ግለጥና በአንተ ቤተ እምነት መከልከሉን አሳየን። ከዛ ኦርቶዶክሶቹ በእናንተ ላይ እንደዚህ ነው ያሉት ብለን እኔ ቁርአንን ግለጥና እንዴ የተከለከለበት ቦታ ማስረጃ ካለ ስጠን፣ ከሌለ የለኝም ነው የሚባለው። የጨበጣ የሚባል ማስረጃ ስለሌለ ማለት ነው። ባይዞ ወንድምነት የቁርአኑን መረጃ ማምጣት እውነት ለአንተ የሚጠቅምህ የኦርቶዶክስን የጻፈችው በስም አጥፊነት ከሆነ እንኳን ቁርአናችሁ የማይለውን ነገር ሐሰት እንደጻፈችባችሁ ማሳያ ሆኖ የእሷን ጽሁፍ ዲባንክ ታደርገዋለህ ማለት ነው። መጥቀስ ከሐዲሳት ወይ ከቁርአን ዘቡር፣ እንጅል እና ተውራት ብላችሁ ከምትሉት ከነዛ ጠቅሰ መረጃ ማምጣት አይ ይሄው እኛ በመጽሐፋችን ራሱ ክልክል ነው። ልክ እኔ እንደጠቀስኩልህ ማለት ነው። በመጽሐፋችን ክልክል ነው። ሆኖም ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋሽታብናለች። የእኛ ነብያችን ሚስታቸው ግመል አልነበረችም፣ ኦርቶዶክስ ግን ግመል ብላ ጽፋለች እና ብለህ ቃሉን ጠቅሰ ማምጣት ያንን የተከለከለበት በሐዲሳትም ይሁን በቁርአን የተከለከለበትን ክፍል ጠቅሰ ማምጣቱ ለእኛ ብቻ ሳይሆን ለኦርቶዶክሳውያኑ ሁሉ ጭምር አስረጅ ስለሚሆን የግድ ማምጣት ይጠበቅብሃል። አይዲ ከላይ ያለው ያ ማን ነው? እሱ መረጃ ለኛ ነበር። እሺ ከላይ ያለው እሺ፣ ይኸውልህ በጥቅሉ ስነግርህ አይፈቅድም። ሙስሊም ነህ ወይ? ወይት ሙስሊም ነህ?
መረጃ አለኝ ብለህ ስላልክ ነው ደጋግመህ ማይክ እየከፈትክ ነበር። ኦኬ አይፈቀድም አይደለም ከእንስሳ ጋር ከሰውም ጋር አይፈቀድም፣ መስፈርት አለው መረጃ እና ደግሞ እንደዚህ በምስል እንደዚህ ተደርጎ ግመልናት ሚስቱ የሚል አሁን እናንተ ፈጠራ ነው። ከቁርአንም ጋር ሆነ ከሐዲስም ጋር የለም። ወዳጅ ልንገር፣ እኔ ነኝ ሚውት ያደረኩ የእናንተ ፈጠራ ናት ብለን እኛ ኦርቶዶክሳውያን አይደለንም፣ እኛ ጴንጤዎች ነን። ኦኬ እዛው እርስ በርሳችሁ ስትግማሙ ይኖራችሁት እናንተ ናችሁ። የእናንተ ፈጠራ ናት በል። እኔ ጴንጤ ነኝ፣ ወንድምነህ ጴንጤ ነው፣ እዚያ ያለውን እኛ ጴንጤ ነን። ኦኬ ክልክል ነው ብለህ ካልክ አንተም ጥቀስና መረጃ ካልሆነ ተወርድ ለየነገርኩ እኮ መረጃ አምጣ ከቁርአንህ ከአዲሳት ጥቀስና ልክ አሁን እውነት እኔ አልተዘጋጀውም በዚህ ጉዳይ ላይ በሌላ ቀን አመጣለሁ አለ። በቃ ከወንድምነት ጋር እንግዳው መረጃ ካላቀረብክ የነሱን የኦርቶዶክስን ክስ ራሱ ወይ ደግሞ መረጃ ዲባንክ ልታደርግ አልቻልክም። ስለዚህ በሌላ ቀን ተዘጋጅተና ብሎ አለው። አንተ መረጃ አለኝ እያልክ በየመካከል ማይክ ስከፍት ስለነበር ሰጥቻለሁ። አሁን መረጃውን እሱ ማቅረብ ያላቀረበው ስላላነበበ ነው። አንተ አንብበህ ከሆነ ክልክል ነው ብለሃል። ክልክል ከሆነ በእስልምና አይደለም ከእንስሳ ጋር ከሌላ ሴት ጋር እንኳን መገናኘት ክልክል ነው ብለህ ካልክ እሱን ኤቪደንስ አቅርበው እና ከዛ ከእንስሳ ጋር የሚል አላየሁም እስካሁን አላየሁም። ከእንስሳ ጋር የሚልም የለም። ከሰው ጋር ራሱ መስፈርት አለው። እኛውን ተከልክለናል። ወላ ተቅረቡ ዚና ነው የተባልነው። እሺ ዚና ማለት እኛ ሰው ነን። ካሁን ከሴት ጋር እኔ ዝም ብዬ ያለ መስፈርት መገናኘት አልችልም። ምን አይነት መስፈርት? መስፈርት አለው። በኒካህ የሚባል ነገር አለ። ኒካህ አድርገህ በሐላል መንገድ ማለት ነው። ቀለበት ነው ኒካህ ማለት ቃል ኪዳን ማለት ነው። እንደዛው ሰደው በእናንተ እንደዛው ሰደው አይደለም። ምን ማለት ነው በኒካህ ማለት? ኒካህ መስፈርት አለው አልኩ። ሸሪዓ የፈቀደልን ቁርአን ላይ የተፈቀደልን በሐዲስ የተፈቀደልን ማለት ነው። ኦኬ ስለዚህ በቁርአናችሁ በአስተምሮት ከእንስሳ ጋር መገናኘት ነውር ነው አይደል የምትለው አንተ? የለምም ነውር ነው። ማስረጃ አምጣ። እሺ እታች ወረድ ሞጣ የተባለ ሰውዬ ማለት ነው። አይደረግም ደግመህ እንዳትልክ። እሺ እንደዚህ ብለህ ስትል መረጃ አለህ ወይ ነው አሁን ጥያቄው ማለት ነው። አንተንም እንደ እውነት የምንጠይቅህ ኦኬ አይደረግም ብለህ ስትል ጥሩ እኮ ነው። ግን ይሄ አይደረግም ብሎ ያለውን አሁን እዚህ ጋር የሚያወራን ኢትዮጵያዊው ሙስሊም ሰው ነው እያወራን ያለው ወይስ ነብያችሁ ነው ያወራ ያለው ወይስ አምላካችሁ ነው ያወራው? ነብያችሁና አምላካችሁ ያወራው ደግሞ በመጽሐፍ ተጽፏል አይደል? ያ መጽሐፍ ደግሞ ቅዱስ መጽሐፍ ብላችሁ ትሉታላችሁ፣ ቁርአን ወይ ሐዲሳት ማለት ነው። ስለዚህ ዋቢ አድርገህ ልትጠቅሰው የምትፈልገው ነገር አለ? መረጃ አለህ? እንደውም እኔ እፎይ በመረጃ ሲያወጣ ምናልባት ያው የተጻፈ እንዳለ አውቃለሁኝ። ያው የተወሰነ ለማጥናት እንደሞከርኩት ግን ቁርአናቸው ላይ አይደለም ሐዲሳት ላይ አለ። ምናልባት ቼክ አድርጎ መምጣት ከቻሉ ይዘው ይምጡና በውሸት ስለሆነ ማለት ነው። አሁን ኦርቶዶክስም እስልምናም ለእኔ አንድ ነው። በቃ ሁለቱ ሙታን ናቸው። ግን እዚህ ላይ መጽሐፍ ላይ ያለው ግን በሐሰት ስለሆነ ክሱ ያለው ከፈለገ እውነት ልንገረውና ሐዲሱን ይዞ ይምጣ ማስረጃውን። አንድ ብቻ ሳይሆን 3-4 ማስረጃ አለ በሐዲሳት ላይ ማለት ነው። ቁርአን ላይ ግን የለም። እንደ ሙሰፊሮ ነው ተርጉማኑ ሙሰፊራ ምናምን ብለው የሚሏቸው በእነሱ ቋንቋ የግብረ ሥጋ ግንኙነት እንኳን ማድረግ እኮ ከፈለገ አይደል እንትን ምንድነው ሐባብ ሁሉ ይሄ ምንድነው ወተርሜለን ማለት ነው። እሱን ሁሉ ቀዶ መጠቀም ይችላል። ሊጥም ቢሆን ቀዳዳ በጅቶለት ሊጡን ሁሉ መገናኘት ይችላል ብሎ የሚለውን እኮ መረጃ እፎይ እኮ አደባባይ ላይ ዘርግቦታል። አለ መረጃው። ውሸትን እሱ ውሸት የሚያወሩን አንተም ደገምከው። እፎይ እንደዛ የሚል የለም። አወራም ውሸት አወራም። አንዳች እኔ ስለ እፎይ ለመናገር ማለት ነው እፎይ ያለ መረጃ የማያወራ ሰው መሆኑን እኔ መሰክራለሁ። ያው ጴንጤኔስ ኦርቶዶክስ ነው። ግን እፎይ ያለ መረጃ አድመጣኝ ፕሊዝ። እፎይ ያለ መረጃ ያለ ማስረጃ የሚያወራ ሰው አይደለም።
አይደለም። ብዙ ጊዜ በሐሰት ስትከሱ አንዳንዶችም ሰዎች ሲከሱ ሰምቻለሁ። ኖ እንደዛ አይደለም። ልጁ እኔ ስላየሁት ማለት ነው ያነበበውን መተርጉማኖቻችሁ የተረጎሙትን ሐዲሳታችሁን ጠቅሶ ቁርአናችሁን ጠቅሶ በትክክል እንደዛው እንደተጻፈ የሚያወራ ስለ ኦርቶዶክስ እምነት ውስጥ የሚከራከር እስልምና ላይ ያለ መረጃ የማያወራ ሰው ጥራሊ ብለህ ብትል አንድ እፎይ ብቻ ነው ያለው። ሌሎቹ እንኳን ዝም ብሎ እንኩቶ ናቸው። እሺ በኢየሱስ ስም ማልና ትክክለኛ ነው ማለት ነው። በኢየሱስ ማለት እስቲ አድመጣይ ልክ ከሆነ ማልለት እስቲ ወደ አድመጣይ ብራዘር። እኔ መሐላ እኛ ጋር ክልክል ነው መጽሐፍ ቅዱስ እንደዛ አትምልም እኮ ውሸት ስለሆነ አትምልም። ብራዘር እኛ አምላካችን እንድንምል አያዘንማ ብራዘር። እኛ በየመሐላው አንሄድም። እኛ አሁን አንተን ሳይሆን ጌታዬንም ሰማው በምንም እንዳንምል መጽሐፍ ቅዱስ ስለሚፈቅድ እውነት የሆነውን እውነት በሉ ነው ያለን። በቃ እውነት ብዬ ነገርኩ ማለት ነው። ከተቀበል ትቀበላለህ፣ ካልሆነ ግን የለም። ስለዚህ እፎይ በመረጃ እስልምና ላይ ሲጠቅስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካሉቱ እሱ ብቻ ነው መረጃ ጠቅሶ የሚያወራው። ሌሎቹ እንኩቶ ናቸው። ሌሎቹ በሙሉ የኦርቶዶክስ እስልምና ላይ የሚሰሩት ዝም ብሎ ናቸው፣ በወፍ በረር ማለት ነው። እፎይ ግን በመረጃና በማስረጃ ነው የሚያወራው። እውነት ለመናገር እንዳየሁት ሌሎቹ በስሜት ነው፣ እሱ ግን ያለ ስሜት ነው የሚያወራው። ስሜትን እንኳን ቢቀላቀል በእውነት ላይ ያነበበው ላይ ቆሞ ነው የሚያወራው። ስለዚህ ከሊጥ ጋራ የተቦካ ሊጥን ቀዳዳ በጅቶ ወንዱ የግብረ ሥጋ ግንኙነት ሊጡን እንዲያደርገው ሁሉ ይፈቅዳል ብሎ በመጽሐፋችሁ ላይ መተርጉማን ወይ ደግሞ ውሸት ነው እሱ። ኤርሚ ተገለጠ እኮ ውሸት ነው። ደገምከው እኮ አንተ ውሸት ነው ብሎ እኔ ከፈለክ አሁን አገልጋይ አመጣለሁ። እፎይ በዚህ ሰዓት ቢተኛ ምን አሁን አመጣለሁ አገልጋይ ከፈለክ ማለት ነው። አምጣ፣ መረጃ ያዘውን ሰው አምጣ። እንደዛ የሚል የለም። ቴንክ ዩ። እሺ ቆይ አንዴ ጠብቀኝ። እሺ እንግዳው አንዴ ስራ ላይ ካልሆነ ይመጣል፣ ደውልለት አንዴ። ቆይ ስራ ላይ ካልሆነ አመጣልሃለሁ። ያው ማመጣልህ ውሃ ጥምን የሚቆርጥ ሰውና ማመጣልህ። ኦኬ ቆይ አንዴ ስራ ላይ ከሆነ አይመጣም፣ ካልሆነ ግን ይመጣል። ወንድምነት እኛ ጋር ሌሊት ነው። ኢትዮጵያ ከሆነ 9 ሰዓት ሆኗል። ኢትዮጵያ ከሆነ አይደለም፣ አሜሪካ ነው። ኡስታዝ ኦኬ፣ ስራ ላይ ነው መሰለኝ። ኦኬ እስቲ ኦኬ፣ ስራ ላይ ነው ማለት ነው እንጂ መልስልኝ ነበረ። ኤንዌይ የማመጣው ሰው ደግሞ ሁነኛ የሆነ ሰው ነበረ። ኤንዌይ ግን የእፎይን እዚህ የገባው ሰው ነው ውሸት ያለው እንጂ ማናቸውም መምህራን ዲና ያላደረጉትም። ወተርሜለን፣ ሀባብ፣ እንደዚሁም ሊጥ ኢቭን እንስሳን ሁሉ እንኳን ጭምር እንደሚፈቀድ ሲያወራ ሰምቸዋለሁ። በስማ በለው አይደለም እኮ ኤርሚ፣ ለምን አንተ ስለስም አታወራ? ብትጠራ አትመጣም። ስለማታውቀው ነገር አታወራ። መረጃ ይዘህ ምናምን አውራ። ልብ በል እንዴ! እፎይ መረጃ ጠቅሶ ያወራውን ውሸት ነው አልክ። መረጃ ጠቅሶ ባለማለት መረጃ የለውም። ከጎግል ላይ በተለያየ ትራንስሌት ምናምን ነገር እያደረገ የሚያመጣውን ሳሂህና ዳይፍ ይባላል ሐዲስ። ወዳጄ ሐዲሳቱ ትርጓሜ ያላቸው ሐዲሳቱ ትርጓሜ ያለው የለውም። በእንግሊዝ በጎግል እየተረጎመ ነው። ራሱን ትርጉም አረብኛውን በትክክል አይተረጎመው። በማን የሚተርጎም ሐዲሳቱ ትርጓሜ ያለው የለውም ነው ያለው እኮ አለው። እሱም መረጃ አቅርበዋል። አይተሃል? ልብ በል እኔ ጠይቁ መልሰልኝ። ሐዲሳቱ ትርጓሜ ያለው የለውም። አንተ ትወያያለህ በዚህ ጉዳይ። የምታውቀው ነገር አለ? ፕሊዝ ሐዲሳቱ ትርጓሜ ያለው የለውም። ሐዲሳቱ ነው ያለው። እኔ እኮ ሐዲሳቱ ትርጓሜ ያለው የለውም ነው ያልኩ እኮ። ይተረጎማል፣ አረብኛው ይተረጎማል። የሚተረጎመው በእውነተኛ በእስልምና ሊቃውንት በሆኑት መተርጉማን ነው አይደል? የሚተረጎመው
ዳኢፍና ሳሂህ የሚባል አለ። ስለ ሐዲስ ሁለት አይነት እነሱ ናቸው አይደል የሚተረጉሙት? አዎ እነሱ ናቸው የሚተረጉሙት። በነዛ መተርጉማን ትርጉም አንተ ታምናለህ? ሳሂህ ሐዲስ ከሆነ ተማመን እንትን ላለው ከዛ ሱጭ ከሳይና ከሐዲስ ሱጭ ዳኢፍ ከሆነማ ቅጥፈት ከሆነ ቅጥፈት ሐዲሶች አሉ። እነሱን ነው የሚያቀርበው እሱ። አንተ ያልገባህ ነገር አለ። በማታውቀው ነገር አትግባ ምልህ። ለዚህ ነው አሁን ውይይት በዚህ ምላስ ውይይት ትጠራለህ። አይን ይፈታል። መጥፎ ነገር ነው። ሸርጣችሁን አውልቃችሁ እኮ ስትሮጡ ነበረ። እኔም ጠርቻችሁ እኮ አንድ ብቅ ያለ የለም። አሁን ልቅ ቶ ሁሉም እኮ ተወያየን። አሁን እዚህ ጋር ታቀርባለህ። በቃ ወዳጄ ምን ታደርግ? ሁሉም መቀመጫህን ወደ በራዘር መቀመጫህን ወደ መታጠብ ነበር የገባበት ዘመን። ፕሊዝ ካልሆነ እታች አውርደና እኔ አወራለሁ። አንተ ስለማታጠብ ነው መታጠብ የምታወራው። እሺ ኦኬ፣ ሂድና ታጠበቅ። ስለዚህ አየህ እፎይ በመረጃ ያወራባችሁን ውሸት ነው ብለሃልክ። መተርጉማኑ የተረጎሙትን ትርጓሜ ትቀበላለህ የተብለህ ስትባል አይ ሙስሊምና እንትን ነው የምቀበለው ዳይፍን ግን አልቀበልም አልክ። ኦኬ ታዲያ ከላይ እስከታች እኮ አልኩ፣ ከላይ እስከታች የእፎይ መቀለጃ አይደል እንዲሆናችሁ። እፎይ በደንብ ነው ያውን በመረጃ ነው የቀለደባችሁ። ይሄ ሌላውን ኦርቶዶክስ እንኩቶ ነው። ውዳሴ ማርያም የሚያነብ ሙስሊምናን በምን ሊሞግት ይችላል? ባዶ ሆኖ ነው ማለት ነው። እኔ በአንዳቸውም በኦርቶዶክሳውያኑ በሌሎቹ ዝም ብሎ በስሜት በንዴት በምናምን ነገር ነው። እፎይ ግን በመረጃ ነው የሚያወራው። እፎይ መረጃ ይዞ የሚያወራ ሰው እንደሆነ እኔ በ10 ጣት ይፈርምለታለሁ። ያለ መረጃ የሚያወራ ሰው አይደለም። ስለዚህ ከሊጥና ከሀባብ ጋር ሁሉ ስትላፉ የምታድሩት እናንተው ናችሁ ማለት ነው። ታዲያ ገመሉማ ከተገኘ እንዴ እሱማ የጽድቅ ነው ተብሎ የሚባለው ሊጣም ትውልድ ከእናተ ሊጥ ጋር ስትታገል የምታድር ሁሉ መጣ። አሁን እዚህ ያው እኔ አሁን ኦርቶዶክስ በእስልምና ላይ እስልምና በኦርቶዶክስ ላይ ቢስቁ ከዚህ እንጀሮ ቆንጆ ምን ይመርጡ ነው? ሁለቱም ጨለማ ውስጥ ያለ ነው። ሁለቱም ያልዳነ ህዝብ ነው። ሁለቱም የክርስቶስ ወንጌል ጠላት ነው። የቀደስኩባት ኦርቶዶክስም የክርስቶስ ወንጌል ጠላት ናት። ሙስሊሙን ጠላት ነው። እስላምም ኢየሱስ ጌታ ነው ብለህ ስትለው ይናደዳል። ኦርቶዶክስም ኢየሱስ ጌታ ነው ብለህ ስትለው ይናደዳል። ጌትነቱ እንዲነገር እንዲታወጅ አይፈልጉም። አለቀ አለቀ። ሁለታችሁንም ነው ወንጌል የምሰብከው። ሁለታችሁም ነው መዳን የሚያስፈልጋችሁ። ሁለታችሁም ሃይማኖት አላችሁ፣ የረጃጅም እድሜ ሃይማኖት አላችሁ እንጂ ሁለታችሁም የጨለማ ልጆች ናችሁ። አለቀ። ምንም ጥርጥር የለውም። እና የነብይ የምለ ብርኪ የምትለው ካለ በልና መቀጠል እንችላለን። መረጃ የላቸውም ማለት ነው። ብርኬ እንቀጥል፣ ወደ ሀሳባችን እንቀጥል። ተባረክ። እሺ እምዬ ምንድነው የምትለው አለ? እኔ እንኳን እዚህ ላይ የምናገረው በእርግጥ ብዙውን አንተ ተናግረዋል። ለነሱ እፎይ መልስ ብዙ ጊዜ ሰጥቷቸዋል። ብዙ ጊዜም ቤቱም እንዲገቡና ምላሻቸውን እንዲያቀርቡም ጠይቋቸዋል። ብዙም ለመግባትም ፈቃደኛ አይደሉም። ቢገቡም አብዛኛውን በስድብና በጸያፍ ነገር ነው እንትን የሚሉትና መልስ የላቸውም። በእርግጥ ያው ከዚህ ውጭ ደግሞ አሁን አንተ ወንድሜ በተናገርከው አንግል ኦርቶዶክስ ጨለማ ውስጥ ነች ያለችው በሚለው በየትኛውም አንግል ከምንም በላይ እኮ ክርስቶስን ራሷ ጉልላቷ አርጋ የምትኖር እኮ ቤተክርስቲያን ነው። ይሄ ማስረጃ የማያስፈልገው ጉዳይ ነው። ይሄ እኮ በግልጽ የሚታይ ነገር ነው እንጂ ኦርቶዶክስ አሁን እንደውም እኮ እናንተ ኢየሱስ ለኦርቶዶክስ ጉልላቷም አይደለም ራሷም አይደለም። ክርስቶስ የቤተክርስቲያን ራስ እንደሆነ ታምናለህ አታምንም? የቤተ ክርስቲያን ራስ እንጂ የኦርቶዶክስ ራስ አይደለም ክርስቶስ። ኦርቶዶክስ እኮ ታዲያ ቤተክርስቲያን ነች። ኦኬ እሺ፣ ቤተክርስቲያን ናት አይደል? ኦኬ ራስ ነው ተብሎ ሲባል ምን ማለት ነው? በኦርቶዶክስ ላይ ክርስቶስ ራስ ነው ስንል ለምሳሌ አሁን ከራስ በላይ ሌላ አካል እንደሌለ ከክርስቶስ በላይ ሌላ አምላክ የለም። ራስ ነው ስንል እኮ እኛ ይሄን ነው። ከክርስቶስ በላይ ሌላ አምላክ የለንም። ሲቀጥልም እኮ ክርስቶስን እኮ እኛ ጌታ ሳይሆን የምንለው እንደውም አብልጠን የጌቶች ጌታ ነው የምንለው አይደል እንዴ? ከክርስቶስ ሌላ አምላክ የላችሁም።
ሌላ አምላክ የለም። ከክርስቶስ ውጭ ሌላ አምላክ የለም። እውነትህን ነው። እውነቴን ነው። ይሄን በማስረጃ እንጣለን። ሌላ አምላክ አላችሁ ወይም ሌሎች አማልክቶች አሉን የሚል የትኛውም ከመጽሐፍ ቅዱስ ውጭ እኛ በምናነባቸው ገድላት ውስጥም የተጻፈ ካለ አውጣ አሳይ። ሌሎች አማልክቶች አሉን የሚል ማለት ነው። አምላክን አምላክ ያስባለው ምንድን ነው ብለን ብንል ምን ትላለህ? ለመጀመሪያ እንደው አምላክን አምላክ ያስበለው እንግዲህ ምንድን ነው? ፍጡራንን መፍጠሩ አይደለ? እኛም መፍጠሩ ነው። መፍጠሩ ነው አይደል? እሺ፣ ከኢየሱስ ክርስቶስ ወይ ከአምላክ ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ ፈጣሪ የለም በኦርቶዶክስ? የለም። እውነትህን ነው። እውነቴን ነው። ኦርቶዶክስ አለ ብላ ብትል እንደ ምሳሌ ማለት ነው። ተሳስታለች? አልተሳሳተችም? ተሳስታለች። ምክንያቱም ምን አሁን የቤተ ክህነት አገልጋይ ነኝ። አንተም ከነበርክበት ታውቀዋለህ፣ እኔም ስላለሁበት አውቀዋለሁኝ። ግን እስካሁን ድረስ በኖርኩበት አሁንም እያገለገልኩ ነው ያለሁት። በዲቁናም ታገለግለው? በዲቁናም ታገለግለው? ቴንክ ዩ። በዲቁና ነው የማገለግለው። እሺ፣ ቴንክ ዩ። ኦኬ። መጽሐፈ ሰዓታት ሰባተ ፍቁርን ታውቀዋለህ አይደል? እምቅድመ ሰማይ ወምድር ብሎ የሚለውን ክፍል ታውቀዋለህ? እምቅድመ ሰማይ ወምድር ሀለወትኪ የሚለው ነው። አዎ። እሺ፣ ቴንክ ዩ። ምን እያለ ነው? እምቅድመ ሰማይ ወምድር ሀለወትኪ ማለት ምን ማለት ነው? እምቅድመ ሰማይ ወምድር ከሰማይና ከምድር በፊት ነበርሽ። ፀሐይ ወርህ ይቀደሙኪ ይላል አይደል? ቀጥሎ ምን ማለት ነው? ፀሐይና ከዋክብት አይቀድሙሽም። አልቀደሙሽም ወይ አይቀድሙሽም ማለት ነው። ኦኬ። እምቅድመ ሰማይ ወምድር ሀለወትኪ፣ ሰማይና ምድር ከመፈጠራቸው በፊት አንቺ ነበርሽ ነው አይደል ብሎ የሚላት። አዳም የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው ወይስ ሳይፈጠር በፊት ነው? አዳም የተፈጠረው ሰማይና ምድር ከተፈጠሩ በኋላ በዕለተ ዓርብ ነው። ማርያምስ የተፈጠረችው መቼ ነው? ማርያም የተፈጠረችው ደግሞ በአዲስ ኪዳን ማለቴ አዲስ ኪዳን በእርግጥ የገባው ክርስቶስ ከተወለደ ሰዓት ጀምሮ ነው አዲስ ኪዳን የሚባለው። እሺ። እና ማርያም ብሉይ ኪዳን። አዳም የተፈጠረው ከሰማይና ከምድር በኋላ ነው አይደል? በኋላ። ሰማይና ምድር ይቀድሙታል አይደል? አዳምን በመፈጠር ይቀድሙታል። ሰማይና ምድር ይቀድሙታል። ማርያምን ግን ሰማይና ምድር አይቀድሟትም አይደል? ዲያቆንዬ እሺ ነው አይደል ብሎ የሚለው ስብሐተ ፍቁር ላይ ዘማርያም ስብሐተ ፍቁር ላይ ይላል። ግን የሚልበትን አንግል አይ ቃሉን ቀደማ በፈታህሊ መሰረት አዳምን በመፈጠር ሰማይና ምድር ይቀድሙታል። ሰማይና ምድር ብቻ አይደለም፣ ሸንኮራም ይቀድመዋል። ውሻ ይቀድመናል። ውሻ ይቀድመናል፣ ድመት ይቀድመናል፣ አይጥ ይቀድመናል፣ ትንኝ ይቀድመናል፣ ቢምቢ ይቀድመናል። እኔ እናንተ ነን አዳም ማለት። ይሄ በሙሉ የምታየው እጽዋት በሙሉ እንዳያንዳንዱ ይቀድመዋል። ሰው የመጨረሻ ነው የተፈጠረው። ኦኬ። በመፈጠር ውሻ ሲኔራችን ነው ማለት ነው። በመፈጠር ይቀድመናል። ድመት ከኛ በፊት ነው የተፈጠረው፣ ከሰው በፊት። ኦኬ። ማርያምስ ብዬ ስል ሰማይና ምድር አይቀድሟትም አልከኝ ቀደም ላይ ማለት ነው ዲያቆንዬ። እሺ፣ ይሄ ትክክል ነው። አሁን እኮ ማለት ነው እንደኛ አስተምሮ አንተም ከነበርክበት እንደምታውቀው እግዚአብሔር ማለት በስራው አይሳሳትም ወይም በስራው የሚጸጸት አምላክ አይደለም። ኖ ስለ እግዚአብሔር መሳሳት አይደለም። ይሄ ትክክል ነው ወይ ነው ያልኩህ። ትክክል ነው። አዳምን ሰማይና ምድር
ይቀድሙታል በመፈጠር በሰማይና በምድር ያሉ ፍጥረታት ሁሉ ናቸው የሚቀድሙት በመፈጠር። ኦኬ በሰማይም በምድርም ያሉ ሕያዋንም ግዑዛንም ፍጥረታት በሙሉ ይቀድሙታል አዳምን በመፈጠር። ማርያምን ግን በሰማይም በምድርም ያሉ ቅዱሳን ሁሉ ፍጥረታት ሁሉ አይቀድሟትም። ምክንያቱም ሰማይና ምድር ከመፈጠራቸው አስቀድሞ ነበረች አይደል? እሺ ቅዳሴ ዲዮስቆሮስ ታውቃለህ አይደል? ስብሐተ ፍቁር ይሄ እንደዚህ ይላል። እሺ ቅዳሴ ዲዮስቆሮስ ላይ እምቅድመ ዓለም ካህኑ የሚለውን እስኪ እንደው የምታውቀው ከሆነ ትንሽ ዘሩን በል። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በመንግስቱ በተሰለስቱ እግዚአብሔር በተሰለስቱ እግዚአብሔር በመለኮቱ ወይም ቅድመ ጎህ ወይም ቅድመ ጎህ ጽባህም ቅድመ የተፈጠሩ መላእክት እሺ ይላል አይደል? ይላል። በትክክል መላእክት ሳይፈጠሩ በፊት ሰማይና ምድር ሳይፈጠሩ በፊት ሐመልማላት ሳይበቅሉ በፊት ፀሐይና ጨረቃም ሳይፈጠሩ በፊት እግዚአብሔር በመንግስቱ እግዚአብሔር በሶስትነቱ እግዚአብሔር በመለኮቱ ነበር ነው የምትለው አይደል? ነበር። አዎ ኦኬ። ማርያም ያኔ ነበረች አይደል? ታስባት ይኖር ነበር። አይ አይልማ መጽሐፈ ሰዓታት ስብሐተ ፍቁር እንደዛ አይልም። ታስባ አይልም። ያ እሱን የሚለው ታምረ ማርያም ነው። ታስባ ብሎ የሚለው በአምላክ ልቦና ታስባ ብሎ የሚለው ታምረ ማርያም ነው። እኔ መጽሐፈ ሰዓታት ላይ ነኝ ያለው። ሰዓታት ዲያቆን እንደመሆን መጠን ደግሞ ይሄንን በደንብ ታውቀዋለህ ማለት ነው። ቅዳሴ ዲዮስቆሮስ ኦኬ። እግዚአብሔር በሶስትነቱ እግዚአብሔር በመለኮቱ ነበረ ዓለም ሳይፈጠር አስቀድሞ ማለት ነው። ማርያምስ ነበረች አይደል? ዓለም ሳይፈጠር ሰማይና ምድር ማለት ነው። ፀሐይና ጨረቃ ሳይፈጠሩ ከዋክብት ብርሃናት ሳይፈጠሩ የምድር ሐመልማላት ሳይበቅሉ እግዚአብሔር ነበረ ይላል። እግዚአብሔር ነበር። ይሄ ትክክል ነው። እንደዛ ብለው ማለታቸው ቅዳሴ ዲዮስቆሮስ ላይ ትክክል ናቸው። ይሄኛው ትክክል ነው ወይ? የማርያም እሺ ይሄ የተጻፈበት አንግል ማለት ነው ነው ወይ? በመጀመሪያ የተጻፈበትን አንግል ታብራራዋለህ ነው ወይ? በመጀመሪያ ትክክል ነው ትክክል አይደለም እኮ በስጋ ሳይሆን በአምላክ ሕሊና ትኖር ነበረች አይልማ። ሕሊና አይልም። ሕሊናማ ካለ አዳምም ነበረ በእግዚአብሔር ሕሊና። አይልም። አሁን እኮ ይሄ ትክክል ነው ትክክል አይደለም? ለሕሊና ነው የምተውልድ ያው ይሄ ትክክል ነው። ታዲያ ማርያም በሌለችበት እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ነው የሚለው። ሰአሊ ለነ ማርያም ሀበ ወልድኪ መድኃኔዓለም ይላል። እና መላእክተ ሰማይ ይትለአኩኪ ነው ያለው። ይላላኳት ነበር የሰማይ መላእክት ይላላኳት እንደነበረ እናምናለን። ማለት ስለነበረች ማለት ነው። አስቀድማ ስለነበረች ይላላኳት ነበር አይደል? አይ አሁን እኮ እንደኛ አስተምሮ እኮ ነው እየጠየቀኝ ያለው አይደለ? እንደኛ እንደናንተ አስተምሮት እንድትመልስልኝ እኮ እናንተ እኮ እንደናንተ አስተምሮት እንድትመልስልኝ እኮ መላእክተ ሰማይ ይትለአኩኪ ብላችሁ ስትሉ ከየት ወዴት ነበር የምትልካቸው የነበረው? መላእክተ ሰማይ ይትለአኩኪ ሲል እኮ መላእክት ለምሳሌ ከየት ወዴት አሁን እየተነጋገርን ያለ ነው እኮ ዲያቆን ከየት ወዴት? ቆይ መላእክተ ሰማይ አንደኛ አልመለስክልኝም። ይሄኛው መለስክልኝና አዎ ነበረች ብለህ ካልከኝ በኋላ ሰማይና ምድር አይቀድሟትም እየስለ አዎ አይቀድሟትም አልከኝ። ሰማይና ምድር አይቀድሟትም ብሎ ያለው ሩጫ ገብተው በትራክ ላይ 10,000 5,000 እየሮጡ
ፀሐይና ጨረቃ ደክሟቸው ማርያም ግን በሩጫ ፈጣን ስለሆነች እንደነ ኃይለ ገብረስላሴ ጥሳ ገባች እያለ አይደለም አይቀድሟትም ብሎ የሚል በመፈጠር ነው አይቀድሙሽም ብለው ያሏት። ስለዚህ ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ እሷ ነበረች ነው እያለን ያለው ስብሐተ ወኩር ዘማርያም ማለት ነው መጽሐፈ ሰዓታት። ታዲያ ማርያም ለእናንተ አምላክ አይደለች እንዴ? አሁን እኮ አምላክ ናት የሚል እኮ ጥሬ ቃል የለም እኮ። ኦኬ እሺ በቃ ኦኬ ወደ ሌላ እንሂድ። ይሄኛውን አትመልሰውም። እሺ ሰማያትና ምድር በማን ነው የተፈጠሩት ወንድማችን? በእግዚአብሔር። ተሳስተሃል እንዴ? ሰማይና ምድር የፈጠረ እግዚአብሔር አይደለም? በእግዚአብሔር ነው የተፈጠረው? የፈጠረው እግዚአብሔር ነው። ከማን ጋር ሆኖ ነው የፈጠረው? እግዚአብሔር ከማን ጋር ሆኖ ይፈጥረዋል? እግዚአብሔር ራሱ ነው በስልጣኑ በአምላክነቱ ብቻውን። ታው ግድ የለም ረዳት አጋዥ ምናምን ነገር በቤተክርስቲያን ካለ የለውም። ብቻውን ነው የፈጠረው? ብቻውን የፈጠረ። ከሱ ጋር ማንም አልነበረም? ከሱ ጋር ማንም አልነበረም። የእግዚአብሔር ቃል ይሄን ይላል አይደል? አዎ ይሄ በትክክል። እሺ ሰማያትና ምድር የተፈጠሩት በማርያም ነው ትላለች ኦርቶዶክስ። እሺ ምን ላይ? እንዚራ ስብሐትን ታውቀዋለህ? እንዚራ ስብሐትን አላውቀውም፣ አልተማርኩትም፣ አላውቀውም። ግን እሺ ንገረኝና ቁጥሩን ይዤ ከዛ አይቼ ወይም ጠይቄ ምን ይላል እስቲ ይሄ እስመ ኮንኪ ብሎ ከሚለው ጀምረህ እስኪ ማንበው። እስመ ኮንኪ አንቲ ለፍጥረት ዓለም ጥንተ ወለኩሉ ኪነ ግብር ድደ ወመሰረተ ኦ ጽባ ዘይታምሪ ምሴተ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ ባሕረ ወቀላያተ ወይ በእንቲአኪ ወርሃ ቆይ ዲያቆን በማን ነው ብሎ የሚለው? በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ። እሺ ምን ማለት ነው? ያው በእርግጥ ትርጉሙን ብዙም አላውቀውም፣ ያው ግዕዝ ላይ ያንም ስላልሆንኩኝ። አይ ጎበዝ ባንቺ ምን ማለት ነው? ባንቺ እግዚአብሔር ባንቺ ሰማያትና ምድርን ፈጠረ የሚል ይመስለኛል። ያ በእርግጥ መጽሐፉን እንኳን በፊት ስለማላውቀው በዚህ በኩል ትክክል ነው የተረጎምከው። አዎ ትርጉሙ ከዛ ቀጥለው ባሕረ ወቀላያተ ፀሐይ ወርሃ ወከዋክብት አዝማነ ዓመታት ሀጋይ ወአክራማተ መዋዕለ ወሰንበታተ በዓለ ወኢዮቤልያተ ወኩሎ ዓለማተ። እነዚህ ሁሉ በማን የተፈጠሩት? እነዚህ ሁሉ በማን የተፈጠሩት? እንዴ አሁን እኮ አሁን ይሄን እንዚራ የሚለውን አሁን ይሄ ስላልተማርኩት ማለት ነው። እኔ አሁን የግድ ላትማር ትችላለህ። ግድ የለም በጉባኤ ትምህርት ቤት አንማረውም። አንተ ዲያቆን እንደመሆን መጠን እኔም በተማርኩበት ጊዜ እንደዚህ አይነቱን ነገር አልተማርንም። መጽሐፈ ሰዓታትን እንደዚህ መስተጋባሪያም፣ ውዳሴ ማርያም፣ ዘሩን፣ ትርጓሜውን፣ ቅዳሴ እና ሌሎች የዜማ መጽሐፍት እንደተማሩ ይህንን እንደዚህ አላስተማሩንም። ግን የቤተክርስቲያኒቱ መጽሐፍት ነው፣ አንጥሯ መጽሐፍት ማለት ነው። ስለዚህ ምንድን ብሎ የሚለው እስመ ኮንኪ አንቲ ለፍጥረት ዓለም ጥንተ ይላል። ከዛስ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ። በእንቲአኪ ነው አይደል ብሎ የሚለው በእንቲአኪ። ቅድም ግን እግዚአብሔር በማን ነው የፈጠረው ብዬ ስለ በማን ነው አልከኝ? እሺ ቅድም እግዚአብሔር ሰማያትና ምድርን የፈጠረው ከማን ጋር ነው ብዬ ስለ ብቻውን የፈጠረው ብለህ ነበራል።
አሁን ታዲያ በእንቲያኪ ፈጠረ እግዚአብሔር ምድረ ወሰማያት ይላል እና ይሄን መጽሐፍ እኔ ራሱ እንኳን መማር ቀርቶ አይቼው ስለማላውቀው በዚህ መጽሐፍ ዙሪያ ሊሰጥ አልችልም። ግን መጽሐፉን ምናልባት መጽሐፉ ትክክል ነው ወይስ የተሳሳተ መጽሐፍ ነው? መጽሐፉ ትክክል አይደለም። ትክክል አይደለም አይደል? መጽሐፉን የሚያጻፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ቤተክርስቲያንም ትክክል አይደለችም። ዲያቆንዬ አባ ጊዮርጊስ ዘጋስጫ የተባለውን መጽሐፈ ሰዓታትን እነዚህ እነ መጽሐፈ አርጋኖን የደረሰው እንደዚሁም እነ መጽሐፈ ሰዓታት ባለ ምልክቱን ሁሉ ጭምር ማለት ነው። ይሄን ማለት ነው። እሺ ይሄ ነውረኛ ሰውዬ ነው እንደዚህ ብሎ የጻፈው። ይሄንን ነውረኛ ሰውዬ እንዲህ ብሎ የጻፈውን የአንተዋ ቤተክርስቲያን እንደዚህ ብላ አባስታ ታነባለች ማለት ነው። እሱን አሁን እኮ ካወጣልኝ ላይ እንዚራ ስብሐትን እኔ ስለማላውቀው መልስ ልሰጥ አልችልም በዚህ ጉዳይ ላይ። ምክንያቱም የግድ ኦርቶዶክስ ስለሆንኩኝ ሁሉን ነገር አውቃለሁ ማለት አይደለም። ግን መጽሐፉን ባውቀውና ቀድሜ የማውቀው ቢሆን መልሱን ለመስጠት ዝግጁ ነበርኩ። ይሄኛው መጽሐፍ ታውቀዋለህ ዲያቆን? መጽሐፈ ምስጢር እሱንም አላውቀውም። የአባ ጊዮርጊስ ዘጋስጫ ነው። እኔ አባ ጊዮርጊስ ዘጋስጫን የማውቀው ዲያቆንም ስለሆንኩኝ መጽሐፈ ሰዓታትን ብቻ ነው። ከዛ ውጭ ያሉት መጽሐፈ ሰዓታትን አንተ መጽሐፈ ሰዓታትን ብቻ ነው የምታውቀው። ያው እዚህ ጋር ማለት ነው መጽሐፈ ሰዓታት እኔ ምንጭ ላይ ስላለ ማለት ነው። ግን እነ መጽሐፍ አርጋኖን፣ እንዚራ ስብሐት፣ መዓዛ ቅዳሴን ታውቀዋለህ? መዓዛ ቅዳሴንም አላውቀውም። ደራሲውንም አታውቀውም? እሺ መዓዛ ቅዳሴ የአባ ጊዮርጊስ ዘጋስጫ ነው። ግን ላሳይህ ቤተክርስቲያን ከጻፈችው ይኸው ተርጓሚ መምህር ህሩይ ኤርሚያስ ናቸው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ማለት ነው። በደቡብ ወሎ ሀገረ ስብከት በሰከላ ወረዳ የደብረ ባህሪ አባ ጊዮርጊስ ዘጋስጫና አባ ጸሎተ ሚካኤል አንድነት ገዳም። ልብ በል የአባ ጊዮርጊስ ዘጋስጫ መጽሐፍት ሁሉንም ላታውቃቸው ትችላለህ። ልክ ነው። እኔም የማላውቃቸው ነበሩ። በኋላ ግን መጽሐፍቱ ጸሐፊው እሱ እንደሆነ ለምሳሌ መልክዓ ስዕልን ታውቀዋለህ አይደል? መልክዓ ስዕልን አውቀዋለሁ። ደራሲው ማን ነው ታውቀዋለህ? ደራሲው አባ ጊዮርጊስ አባ ጊዮርጊስ ታውቀዋለህ። ታዲያ ከመጽሐፈ ሰዓታት ቀጥሎ መልክዓ ስዕልን ታውቃለህ? በጼዴንያ ወግብፅ በአንጾኪያ እያልን ስናዞም የነበረው ማለት ነው። እሺ ኦኬ። እንግዲህ በእሱ የተጻፈው መጽሐፍ ይሄ ሁሉ ማለት ነው። መጽሐፈ ሚስጥር፣ መዝሙረ ክርስቶስ፣ መጽሐፈ አርጋኖን፣ ውዳሴ መስቀል፣ ውዳሴ ስብሐት፣ ቅዳሴ ጊዜ ካልዕ፣ ሆተ ብርሃን፣ ውዳሴ ማርያም ካልዕ፣ ታምኖተ ለእግዝእትነ ተፍሲ ማርያም፣ ሊጦንም የራሱ ታውቀዋለህ? አቤት ማማ መጣሽ። መጽሐፈ ባሪ፣ መዝሙረ ድንግል፣ እንዚራ ስብሐት ይታያል እዚህ ጋር ዲያቆን። ይሄ ማለት ነው። እዚህ ጋር 29 መጽሐፍቶች ተደርድረዋል። እንዚራ ስብሐት፣ ታምኖተ ቅዱሳን፣ ፍካሬ ሃይማኖት፣ ውዳሴ አምላክ፣ ጸሎት ዘቤት ውስተ ቤት ብሎ የሚል መልክዓ ውዳሴ፣ ስማኒ እግዚኦ ጸሎቴ፣ ጠቢበ ጠቢባን፣ መጽሐፈ ብርሃን፣ መጽሐፈ ፈውስ፣ መዓዛ ቅዳሴው ይታያል እና ሕይወተ ማርያም፣ ጸሎተ ማዕድ፣ ውዳሴ ሐዋርያት፣ ጸሎተ ፈትቶ ብሎ የሚል አለ። መጽሐፈ ሰዓታትና መልክዓ ስዕል 29 መጽሐፍት በቤተክርስቲያኒቱ ነው የተጻፈው። የአባ ጊዮርጊስ ዘጋስጫ በ13ኛው ክፍለ ዘመን የነበረ የወሎ ተወላጅ ነው። እሱ ነው እንግዲህ በእሱ መጽሐፍት ነው ይሄ ሁሉ እንደዚህ ተገኘ እና ወንድምነት ብሩኬ ቀጥሉ። ብሩኬ ቺርሜ እሺ እንግዲህ እንደሰማኸው እዚህ መጽሐፍ ላይ እግዚአብሔር በማርያም ዓለምና ፍጥረታትን ሁሉ እንደፈጠረ ይናገራል። እሱ ብቻ ለምዚሁ መጽሐፍ ላይ አላቆም ሳልክ ነው እንጂ ለማርያም
አምልኮ እንደሚቀርብም እዚህ መጽሐፍ ላይ አለ። ሰው ይኸውና ሌላ ጊዜ እዚህ መጽሐፍ ላይ እናወራለን። እሺ ክትለው ልስማና ወደ ቀጣይ ሀሳብ ነው። ያው አሁን እንዳልከው ነው ማለት ያው እኔ መጽሐፍቶችን ያን ያህልም አሁን እየተማርኩትና ከተማርኩት ትምህርት አንግል ገና መጽሐፍቶቹ ላይ አልደረሱም። የተማርኩትም የአባ ጊዮርጊስ ዘጋስጫ ሰዓታትን መጽሐፈ ሰዓታትን ብቻ ነው እና ሌሎቹ መጽሐፍቶች አሁን እንዳልከው ችግር የለውም መለከታቸዋለሁ። በሌላ ጊዜ በሰፊው ማብራሪያና መልስ ይዤ እመጣለሁ። ከዛ ውጭ ግን ስለሌላው ስለ ድንግል ማርያም እናንተ ከምታነሷቸው ሐሳቦች ላይ ነው ለእመቤታችን እኛ እንደ አምላክ ማርገና እናመልካትም። ከሶስቱ ስግደታት መካከል አሁን ለምሳሌ የጸጋ የአምልኮትና የአክብሮት ስግደት መካከል ለእመቤታችን የጸጋ ስግደትን እንሰግድላታለን። ስግደት ስንል እኛ የአምልኮ ስግደት ለአንድና ለአንድ ለልዑል እግዚአብሔር ለመድኃኔዓለም ለክርስቶስ ብቻ ነው የምንሰግደው እንጂ ምንድነው መሰለ ለምሳሌ በእናንተ ለማርያም እንደዚህ ለእግዚአብሔር እንደዚህ ብላችሁ በአንደበት ብትናገሩ ለምሳሌ ብጠይቅ ምንም ነገር የላችሁም ለእግዚአብሔር ብቻ የምታደርጉት። እስኪ አሁን አንተ ይሄን ለእግዚአብሔር ብቻ ነው በድርጊት ደረጃ የምናደርገው ለየትኛውም ፍጡር አናደርገው የምትሉት አንድ ነገር ካላችሁ እስኪ ለምሳሌ ያሳየኝ። ለምሳሌ ለእግዚአብሔር ብቻ የምናደርገው ነገር አሁን ታኅሳስን ለምሳሌ አሁን ለምሳሌ ታኅሳስ 29ን በዓለ ገና ብለን የምናከብረው የኢየሱስ ክርስቶስን በዓለ ልደት ብቻ ነው። አይ ምን መሰለ ድርጊት እየጠየኩ ስለሆነ ታኅሳስ 29 የጌታን ልደት ብታከብርም ግንቦት አንድ ደግሞ የማርያምን ልደት ታከብራለህ። የሁለቱንም ልደት ታከብራለህ። በድርጊት ደረጃ ለእግዚአብሔር ብቻ ይሄን እናደርጋለን የምትለው እስኪ አንድ ነገር አሳይ። አንድ ነገር ስጠኝ። ልደቱን ብትልማ የማርያምንም ልደት ታከብራለህ፣ የሌሎችንም ልደት ታከብራለህ። የጌታንም ልደት የማርያምንም ልደት በድርጊት ስታከብር እናያለን። ይሄን ብቻ አሁን ለምሳሌ እኛ ዝማሬ ለእግዚአብሔር ብቻ እናቀርባለን። ብቻ ብዬ ነገርኩክ። ጸሎት ወደ እግዚአብሔር ብቻ ጸሎት እናቀርባለን። አየህ ብቻዎች አሉን ማለት ነው ለእግዚአብሔር ብቻ የሚደረጉ። እስኪ በድርጊት ደረጃ እናንተ ለእግዚአብሔር ብቻ የምናደርገው ይሄ አለን ብለህ እስኪ አንድ ነገር ለእግዚአብሔር አምልኮት እናደርጋለን እኮ የታወቀ እኮ ነው። ምንም አዲስ ነገር የለውም ማለት። ሌላው ደግሞ ለሌላው ቅዱሳን ሐዋርያት ለሌላው ሰማዕታት ደግሞ እንደየተሰጣቸው ጸጋና ቃል ኪዳን መሰረት የእነሱንም አብረን እንዘክራለን እናከብራለን። ግን ቤተክርስቲያን ለምሳሌ አሁን መነሻዋም መፈጸሚያዋም በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ጸሎት የምትጀምረው፣ ቅዳሴ የምትጀምረው፣ የምትዘጋውም የምትፈጽመው በዚህ ነው። ድርጊት የለም እኮ ነው እኮ ነው እግዚአብሔር ብቻ ምን እኩል በእግዚአብሔር ብቻ የምናደርገው ይሄ ድርጊት አለን ብለህ እስኪ ንገረኝ አንድ። ለእግዚአብሔር ብቻ የምናደርገው ድርጊት ቅዳሴውም እኮ ለእግዚአብሔር ነው አይደል እንዴ? አይ ቅዳሴ ማርያምም አለ። የጌታ ቅዳሴ ብቻ አይደለም ያለው። እሱ እነሱ እንደየቀናቱ ተውሳኮች የሚወጣ አለ። እሱ በራሱን የቻለ ነው። የጌታ ቅዳሴ ጊዜ አለ ለምሳሌ። ግን ቅዳሴ ማርያምም አለ። ለእግዚአብሔር ብቻ የምታደርጉት አንድ ነገር አንድ ነገር ለእግዚአብሔር ብቻ የምናደርገው ነገር አምልኮት፣ የአምልኮት ስግደት። አይ ስግደትማ ለማርያም ትሰግዳለህ፣ ግን ለማርያም አይደለም። አሁን ይኸውልህ አንተ ይሄ ጸጋ ነው ይሄ የአምልኮ ነው ብለህ የምትነግረኝ እንጂ በድርጊት ደረጃ ግን ለእግዚአብሔር ብቻ የምታደርገው ግን ልትነግረኝ የምትችለው አንድም ነገር የለም እኮ እያልኩ እኮ ነው። አምልኮት ለእግዚአብሔር ብቻ ነው የምናደርገው። እሱን የልብህን ነው እየነገርከኝ ያለው አይደል? በልቤ ለእግዚአብሔር ነው ይሄ የአምልኮት የምሰግደው፣ ለማርያም ደግሞ ይሄ የጸጋ ነው የምሰግደው ብለህ የልብህን ነው እየነገርከኝ ያለው። እኔ ግን ድርጊት ነው የጠየኩህ። ለምሳሌ ድርጊት የእኛን ስነግርህ ዝማሬ እናቀርባለን፣ እንዘምራለን። ምንዘምረው ግን ለእግዚአብሔር ብቻ ነው የምናቀርበው። አየህ፣ ወደ ፍጡር አንዘምርም፣ ለፍጡር አይዘመርም። አሁን በድርጊት ደረጃ ዝማሬ ብዬ ነገርኩህ። ስግደት እልሃለሁ። ለምሳሌ ስግደት አሁን ድርጊት ነው። ለእግዚአብሔር ብቻ እንሰግዳለን፣ ለፍጡር አንሰግድም። በድርጊት ደረጃ ይሄን ለእግዚአብሔር ብቻ ነው የምንሰጠው የምትለው አለ ከአንተ? በድርጊት ደረጃ እኮ ነግሬያለሁ። ከሆነ አምልኮት ዝማሬም እኮ እኛም እኮ እንዘምራለን።
ልዩነቱ ለምን ከኢየሱስ ትዘምራላችሁ ከሆነ ያው እነሱ ደግሞ የራሳቸው የሰጣቸው ቃል ኪዳን ስላለ እነሱን አስበን እንዘምራለን እንጂ ሁሉም ነገር ለእግዚአብሔር ነው። አዎ ምን መሰለህ፣ ለምሳሌ ለአምላክ ትዘምራላችሁ፣ ለፍጡርም ትዘምራላችሁ። ዝማሬው ቅላጼው ይለያይ፣ መልእክቱ ይለያይ ምናምን እንጂ መዝሙር ግን ለሁለቱም ይቀርባል። በድርጊት ደረጃ አንድ የሚላችሁ ነው ዋናው ሀሳብ። እሱን ላሳይ ስለፈለኩ ነው። አይ እኛ እግዚአብሔር እንደዚህ ብትሉም ሲፈተሽ ግን በድርጊት ደረጃ የምታቀርቡት አንድም ነገር የላችሁ። ግን እኔ አንድ ጥያቄ ልጠይቅ። እንደው እኔ ያው ከሰው ጋር ስወያይ ቻሌንጅ ማድረግ ስለምወድ ማለት ነው። ቅድም ስለ እስልምና ስታወራ ሰምቻለሁ። እስልምና የሞት መንደር እንደሆነ ከነሱ ጋር ደግሞ እንደማትገናኙ አንተ ስትናገር ሰምቻለሁ አይደል? በምንድን ነው የምትለዩት ከእስልምና? ከእስልምና አስተምሯችንም አይገናኝም። ምን የሚለው አስተምሯችሁ? ለምሳሌ እኛ ብሉይ ኪዳንንም ሐዲስ ኪዳንን እንቀበላለን። መነሻችንም መጽሐፍ ቅዱስ ነው። ሌሎችን ገድላትና ድርሳናት እንደዋል እንጠቀምባቸው እንጂ በዋናነት የቤተክርስቲያኗ መጠቀሚያ መጽሐፍ ቅዱስ ነው። አይ ምን መጽሐፍ ተቀማላችሁ? ጥያቄ ያስተምሮ ልዩነታችሁን አሳየኝ ነው። ችግር የለውም። የትኛው መጽሐፍ ይሁን ያስተምሩ ልዩነት እኮ አለን። ያስተምሩ ልዩነታችን እኮ እኛ ከብሉይ ኪዳን ጀምሮ ክርስቶስንም እናምናለን። ክርስቶስ አዳኛችን እንደሆነ እናምናለን። ሊያድነን እንደመጣ እናምናለን። እንዳዳነንም እናምናለን። እነሱ ይሄን አያምኑ። በጣም ዋናው ልዩነት እነሱ በክርስቶስ ኢየሱስ አዳኝነት አያምኑም፣ አንተ ታምናለህ አይደል? እኛ እናምናለን። በጣም ጥሩ። አሁን ይሄ ትልቅ ልዩነት ነው። እነሱ በክርስቶስ ኢየሱስ ስለማያምኑ ወደ ሲኦል እንደሚገቡ ግልጽ ነው ማለት ነው አይደል? በእኛ እምነት ግልጽ ነው። ኦኬ፣ አንተ በኢየሱስ ክርስቶስ ታምናለህ፣ አንተ ወደ ሲኦል አትገባም። ያው የሰው ልጅ ወደ ሲኦል ለመግባት እኮ አሁን ለምሳሌ ስራውም ጭምር ነው የሚያድነው። እምነቱ ብቻ አይደለም የሰው ልጅ የሚያድነው አይደል? ስለዚህ እኔ ኦርቶዶክስ ምን ያድናል ሲኦል ነው የምትገባው? ገነት ነው ነው ዋናው። ችግር የለውም። በስራህም ይሁን በምንህም ይሁን ግን የት ነው የምትገባው ነው ጥያቄ እኮ። አሁን ልመልስልህ እኮ ነው። እንደኛ አስተምሮ ክፉ ሰው እንደየስራው መጠን ነው የሚያገኘው። ስለዚህ አሁን ገነት ነው የምገባም ሲኦል ነው የምገባ ልልህ አልችልም። እኔ እንደራሴ ሰውነቴን እንግዲህ የሚያውቀው እሱ ሁሉን ነገር መመርመር የሚችለው እግዚአብሔር ነው። ግን የሰው ልጅ ዋጋውን የሚያገኘው እንደየስራው መጠን ነው እንጂ አሁን ገነት ነው አስተምሯችን ገነት ለመግባት ነው፣ መንግስተ ሰማያት ለመግባት ነው። ይሄ ግልጽ ነው። በጣም ጥሩ። አላቅም ገነት ልግባ ሲኦል ልግባ ነው። እሺ ገነት የሚገቡት ጻድቃን ናቸው ወይስ ኃጢአተኞች? ገነት የሚገቡት ጻድቃን ናቸው። አንተ ጻድቅ ነህ አሁን? አይ ጻድቅ ነኝ ለማለት እኮ የራሴን ህይወት እንትን ሳለን ለምን ጻድቃን ነኝ ብዬ እዚህ ላይ የመናገር ድፍረቱም የለኝም። ምክንያቱም እኔም አንድ ተራ ሰው ነኝ እንጂ አሁን ጻድቅ ነኝ ብዬ ልናገርም አልችልም። ጻድቅ ካልሆንክ ኃጥእ ነህ ማለት ኃጢአተኛ ነህ ማለት ነው አይደል? አይ ጻድቅም ኃጢአተኛም ነኝ ሳልሆን ማለት ራሴን ጻድቅ ነኝ ብዬ ለመናገር ድፍረት የለኝም። ይሄን ልልህ አልችልም እኮ። ጻድቅ ካልሆንክ ኃጢአተኛ ነህ ነው ወይስ ኃጢአተኛም ጻድቅም አይደለም እኮ አልኩህ እኮ። እሱን ዋጋ የሚሰጥ እግዚአብሔር ነው የሚወስን። አሁን እኔ ኃጢአተኛ ነኝ ጻድቅ ነኝ ልልህም አልችልም። ኦኬ ጻድቅም ኃጢአተኛም ነኝ ማለት አልችልም። ኦኬ ራስን አታውቀውም? ኃጢአት አትሰራም? ኃጢአት ሰርተህ አታውቅም? አትበድልም? ሰው ሆኖ የማይበድል የለም። ኦኬ የምትበድል ከሆነ ደግሞ ያው ኃጢአተኛ ነህ ማለት ነው። ብበድልም የንስሐ መንገድ ስላለ ንስሐ ገብቼ የበደልኩትን ኃጢአት አሁን ስለአሁን ነው ንስሐ ገብቼ ስለ ወደፊት ነው ኢፍ ነው። አሁን እሱ ስለአሁን ነው እያወራን ያለ ነው። አሁን ላይ አንተ አትበድልም ወይ? ኃጢአት አትሰራም ወይ? ኃጢአት አልሰራክም ወይ? ኃጢአት አልሰራውም ለማለት እኮ የሰው ልጅ እኮ በንግግርም እኮ ኃጢአት ይሰራል አይደል እንዴ? ኃጢአት ብትሰራ ከሆነ ደግሞ ኃጢአተኛ ነህ ማለት ነው አይደል? እሺ ኃጢአተኛ ነኝ። ኃጢአተኛ ደግሞ ገነት ሊገባ አይችልም ማለት ነው አይደል?
ኃጢአተኛ ገነት ሊገባ አይችልም። ኃጢአተኛ መሆንን እኔ እንደራሴ ነው እንደራሴ ማለት ነው። ሌላው ነው ስላንተ ነው። እኔ ስላንተ ነው እያወራ ያለሁት። ሌሎችንማ ሳገኛቸው ደግሞ አወራቸዋለሁ። አሁን አንተን ነው ቻሌንጅ እያደረኩ ያለሁት። ኃጢአተኛ ከሆንክ ደግሞ ሲኦል ነው የምትገባው ማለት ነው። ኦኬ አሁን ምን መሰለህ ላሳየህ የፈለኩት። አሁን እንግዲህ አሽከርክሬ ሲኦል ከተትኩት። ምክንያቱም ስለ ራስ እያወራ ስለሆነ የዘላለምን ሕይወት ስታስብ ስለ ራስ እያወራ ከሆነ ማንም ሰው ገነት ሊገባ አይችልም። በቃ ሐቅን የተናገርከው ሲኦል ነው የምንገባው። ኢየሱስን የምታምን ከሆነ ኢየሱስን ታምናለህ። አሁን ከእስልምና ጋር ልዩነቴ እነሱ በኢየሱስ አያምኑም፣ እኔ ግን በኢየሱስ አምናለሁ፣ በአምላክነቱ በአዳኝነቱ አልክ። ግን ሪዛልቱን ስንመለከት ተመሳሳይ ነው የሁለታችሁ። አንተ በኢየሱስ ማመን ከሲኦል ከሞት ካላስመለጠ እነሱ በኢየሱስ አለማመናቸው ምንም ከእናንተ አይለያቸውም፣ ምንም አይጎልባቸውም። ለምን? እነሱም ሲኦል ይገባሉ፣ አብራችሁ ትገናኛላችሁ ማለት ነው እዛ ሲኦል። ግን አንተ ግን በምድር ላይ እኮ ኢየሱስ ብለህ እኮ አምላክ ነው እያልክ ትናገራለህ። አየህ፣ ልዩነት ግን ውጤቱ ግን ተመሳሳይ ነው እያልኩ ያለሁት። በምድር ብልጫህ ምንድን ነው? ከእስልምናው ኢየሱስ አምላክ አይደለም ከሚለው ብልጫህ ምንድን ነው? አምላክ እኔ እኮ ያወራሁህ እንደራሴ እንጂ እንደ ሌሎቹ አይደለም ማለት አንተን ነው እኔም አሁን ቻሌንጅ ያደረኩህ አንተን ነው፣ ለሌሎቹ አይደለም አንተን ነው። ስለዚህ እኔ አሁን እንደዚህ ስላልኩ ሌላ ኦርቶዶክስ በሙሉ ሲኦል ይገባል አይደለም እያልኩ ያለው ከተግባባን። ስለሌላ ኦርቶዶክስ አይደለም እውነት ለመናገር እያወራሁ ያለው አንተን ነው። አንተ ኢየሱስ አምላክ ነው ብለህ ታምናለህ፣ ሙስሊሙ ደግሞ አይደለም ይላል። ግን እኩል ነህ ነው እያልኩ ያለሁት። አምላክ ነው ብሎ የሚያምነውም ሰውዬ አምላክ አይደለም የሚለው ሰውዬ ሁለቱም ሲኦል ከገቡ በቃ እኩል ናቸው ማለት ነው፣ ልዩነት የላቸው እያልኩ ያለሁትም እኮ አሁንም እኮ ቅድምም አንስቼልህ ነበረ። ማመን ስላመንኩ ብቻ አልድንም፣ ስላመንኩ ብቻ ከሲኦል ልወጣ አልችልም። ማመን ብቻ አይደለም ያመነው ነገር በስራ መገለጥ አለበት። ስለዚህ እምነት በስራ መገለጥ አለበት ብዬ ነው ማምነው። ስለዚህ ያን ስራ ካልሰራሁኝ ሲኦል እገባለሁ። ያን ስራ ኦርቶዶክስ ነው፣ ግን እምነትን በተግባር የሰራ ሰው ግን ገነት እንደሚገባ ደግሞ አምናለሁ። ይሄ ሀቅ ነው። ስለዚህ እምነት ብቻውን አያድንም ማለት ነው። እሺ እምነት ብቻውን ስለማያድን በስራዬ ነው ምንድነው? ስራዬ ደግሞ ያው ሲኦል ይከተኛል ነው እያልካለሁ። ኃጢአተኛ ከሆንኩኝ በሱ መንገድ ማልሄድ ከሆነ በጽድቅ መንገድ ማልሄድ ከሆነ ሲኦል እገባለሁ። እዚህ ምድር ላይ ኖሮ ያለ ኃጢአት መኖር የሚችል ሰው አለ? አንድ የምታውቀው እንደው ማለት ከመጽሐፍ ቅዱስም ይሁን ከምንም ላይ ይሁን በዚህ ምድር ላይ ተመላልሰው ያለ ኃጢአት በቃ እኔ እንደዚህ ነኝ ብሎ ያወራ ሰው መጽሐፍ ቅዱስ ላይ ልትነግረኝ ይችላል ወይ? አንተ የምታውቀውም ሊሆን ይችላል፣ ችግር የለውም። የለም ሰው ሁላችንም ሲኦል ነው የምንገባው ማለት ነው በእናንተ ትምህርት መሰረት። ለምሳሌ ሁሉም ኃጢአተኛ ከሆነ ሁሉም ኃጢአት የሚሰራ ከሆነ ለምሳሌ ልጥቀስልህ። አሁን ሰው ጥፋቱን አምኖ ከተመለሰ እኮ እንደሚገባ እኮ ነግሬሃለሁ። ለምሳሌ ጴጥሮስን እየው። ጴጥሮስ 3 ጊዜ ካደው ተመልሶ ይቅርታ ጠየቀ። ሊቀ ሐዋርያት ወይም የሐዋርያት አለቃ አድርጎ ሾመው አይደለ? እሺ። ስለዚህ አሁን የሚያልኩ ያለሁት ኃጢአት እሰራለሁ፣ እበድላለሁኝ፣ ነገር ግን ጥፋቴን አምኜ ተጸጽቼ ንስሐ ገብቼ ይቅር በለኝ ካልኩኝ ፈጣሪ ይቅር ይለኛል፣ በዛ ገነት እገባለሁ። ከዛ ውጭ ግን አሁን ኃጢአት እየሰራው ዝም ብዬ ስራህ አይደለም እኮ አየህ፣ ምንድነው መሰለህ አሁንም እኮ ተጸጽተህ ይቅርታ ከጠየቀው እግዚአብሔር ይምረኛል ካልክ ስራ አይደለም የሚያድነህ፣ የእግዚአብሔር ምህረት ነው የሚያድነህ ማለት ነው። ስራህማው እኮ ስራ ያድነኛል አይባልም። አየህ ስራህ መበደል ነው። ለበደለ ደግሞ ምህረትን ስትጠይቅ እግዚአብሔር ምህሮ የዘላለም ሕይወት ይሰጠኛል ካልክ ስራ ያድነኛል ተብሎ አይነገርም ሲጀምር። ለምን? በአንተ ይቅርታ መጠየቅ የእግዚአብሔር ምህረት ነው የዘላለም ሕይወት ማለት ነው። አሁንም እኛ ክርስቲያኖች አሁን እኔ እንግዲህ እዚህ ድረስ ካወራን ልዩነት እንደሌላችሁ ካሳየውክ በአንተ ልዩነት እንደሌለ ከእስላሙ ለዛውም ዲያቆን ነህ ካሳየውክ እኔ ደግሞ የእግዚአብሔርን ሐሳብ ልንገርክ። እውነት ነው ማንም ሰው በእግዚአብሔር ፊት በስራው ጻድቅ ሊሆን የሚችል የለም፣ ሊቆም የሚችል የለም። አሁን አንተ ብሩክ ጻድቅ ነህ ወይ ካልከኝ አዎ ጻድቅ ነኝ። አይገርምም? ልዩነታችን ቅድም እኔ አይደለሁም ብለሃል አንተ፣ እኔ ግን ጻድቅ ነኝ። ጻድቅ ማለት በእግዚአብሔር ፊት ትክክል የሆነ ሰው ማለት ነው። በእግዚአብሔር ፊት ምንም ነውር የሌለበት ሰው ማለት ነው። በእግዚአብሔር ፊት እሱ ማለት እኔ ነኝ። በጣም የሚገርመው እኔ ብቻ አይደለሁም፣ እዚህ ውስጥ ያሉት ክርስቲያን ወንድም እህቶቼ ጭምር ናቸው።
በጣም ደስ የሚለው እሱ ነው። ግን በእግዚአብሔር ፊት ነውር አልባ የሆንከው በእግዚአብሔር ፊት ትክክል የሆንከው በስራ ብርቱ ስለሆንክ ነው ወይ ካልከኝ አይደለም። አይደለም። በስራችን ብርቱ ስለሆን አይደለም። ብርቱ በሆነው በጌታ በክርስቶስ ስላለን ነው። መጽሐፍ ሲናገር በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን ይላል። በማ በክርስቶስ ኢየሱስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። አሁን እኛ የእግዚአብሔር ጽድቆች ነን። የእግዚአብሔር ጽድቅ ማለት ምንም ነውር የሌለበት ማለት ነው። ንጹህ ማለት ነው። አየህ፣ ማንም እዚህ ምድር ላይ የፈለገውን ቢፍጨረጨር ቢሰራ የእግዚአብሔር ጽድቅ መሆን አይችልም። የእግዚአብሔር ጽድቅ መቶ የሚያሰጥ ነውር አልበኝነት ማለት ነው። አሁን እኛ ክርስቲያኖች እንደዛ ነን። የእግዚአብሔር ጽድቆች ነን። ይሄን የእግዚአብሔር ጽድቅነት ሰርተንም አናስጠብቀውም፣ ሰርተንም አናገኘውም። በምንድን ያገኘ ነው? በራሱ በእግዚአብሔር ነው። በእርሱ በመሆን ነው፣ በክርስቶስ ኢየሱስ። እየሰማኝ ከሆነ እየሰማኝ ከሆነ ካነን ለዛውም የእግዚአብሔር ጽድቅ ነን። እኛ ሰው በእግዚአብሔር ፊት ትክክል ነን። በእግዚአብሔር ፊት ያለ ነውር እንታያለን፣ እንቆማለን። ግን በራሳችን ነው አይደለም፣ በእርሱ ሆነን ነው። በማ በልጁ በክርስቶስ ኢየሱስ ቀራኔው ላይ በተሰራው ስራ አሁን እኛ በእርሱ ውስጥ ተሰውረናል። ለዛ ነው ቆላስይስ መጽሐፍ ምዕራፍ 3 ላይ ተሰውራችኋል ይላል። ሰው የሚታየው ኢየሱስ ነው። ኢየሱስ ደግሞ ጻድቅ ነው። አየ እግዚአብሔር ልጁን ሲመለከት ንጹህ ነው፣ ነውር አልባ ነው። ቤተክርስቲያን ነውር አልባ ናት። በእርሱ ስለተሰወረች የአካሉ ብልት ስለሆነች መልኳ ጌታ ስለሆነ ሰው ጻድቃን ነን እኛ። አይገርምም? ጻድቃን ነን። የአካሉ ጻድቅ ከሆነ የአካሉ ብልቶች ጻድቃን ናቸው። መልኳ ጻድቅ ከሆነ የአካሉ ብልቶች ጻድቅ ናቸው። ሰው ጻድቃን ነን እኛ። ጻድቃን የት ይገባሉ ካልከኝ ገነት ነው። አሁን ቤት ነው የሚኖሩት ካልከኝ ደግሞ በመንግስተ ሰማያት። አሁን በዚህ ሰዓት በመንግስተ ሰማያት ይኖራሉ፣ በእግዚአብሔር መንግስት ውስጥ ማለት ነው። ስጋ ሲያርፉ ደግሞ ወደ ገነት ይሄዳሉ። ህብረታቸውስ አሁንም ከእግዚአብሔር ጋር ነው። በስጋ ሲያርፉም ከእግዚአብሔር ጋር ያለው ህብረት ይቀጥላል። ለዛ ነው እርሱ ከጨለማ ስልጣን በቆላስይስ መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 13-14 ላይ እርሱ ከጨለማ ስልጣን አዳነን ይልና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት፣ ዋው ወደ እግዚአብሔር መንግስት አፈለሰን ነው የሚለው። የኃጢአት ስርየት አግኝተን ንጹህ ሆነን ማለት ነው ወደ ፍቅሩ ልጅ መንግስት ፈልሰናል። የእግዚአብሔር ልጆች ነን፣ ጻድቃን ነን። ከዛ ደግሞ የእግዚአብሔር ልጆች ደግሞ የተካፈሉት የእግዚአብሔርን ዘር ስለሆነ በቅድስና ይኖራሉ። የተጠሩበት ሕይወት ስለሆነ በዋጋ ተገዝተናል። አያችሁ፣ አሁን እናንተ ከዳናችሁ በኋላ ፍቃድ የላችሁም ወይ እንደፈለጋችሁ እንድትኖሩና ይሉናል። አይገርምም? እንደፈለግን ልንኖር አይደለም የተጠራ ነው፣ እንደፈለገው ለመኖር ነው የተጠራ ነው። በዋጋ ተገዝተናል። የእርሱ ነን እኛ። ከዛ ከቅዱሱ ዘር ተካፋይ ነን። ምንኖረው በቅድስና ነው ማለት ነው፣ ከዘሩ የተነሳ እንደዛ ነው የሚለው መጽሐፍ። እና በቅድስና እንኖራለን፣ በመልካም ሕይወት እንመላለሳለን። በዚህ ውስጥ ግን በብዙ ድካም ልናልፍ እንችላለን። ክብር ለኢየሱስ ይሁን። በመድከማችን ምክንያት የማያጠፋን የማይቀጣን ጌታ ደግሞ አለ። ሊቀ ካህን ኢየሱስ የእስራኤል ሕዝብ ወደ ከነዓን ከገባ በኋላ የመማፀኛ ከተማ እንዲሰራ ነው ኢያሱ የታዘዘውና ከፍ ባለ ቦታ ላይ ነው 6 የመማፀኛ ከተሞች የተሰሩት። የገደለው ያ ሰው እየሮጠ ወደዛ መማፀኛ ከተማ ይገባል እና የሚያሳድዱ ሰዎች ከነሱ አምልጦ ወደዛ መማፀኛ ከተማ ከደረሰ በኋላ ማንም መብት የለውም ያን ሰውዬ ለመንካት። በነፃነት በዛ የመማፀኛ ከተማ ውስጥ ይኖራል። እስከ መቼ አትሉኝም? እስከ መቼ ብላችሁ ጠይቁኝ በጌታ። ሊቀ ካህኑ በሕይወት እስካለ ድረስ ዋው፣ በነፃነት ደረቱን ነፍቶ ይኖራል። ለራሱ ግን ማውራት አይችልም። ለምን? ገዳይ ነው። አጥፍቶ ነው የመጣው ወደዛ ከተማ። የሚገርም እኮ ነው። ገዳይ ነው ሰውየው። እኔ ብሎ እጁን አውጥቶ ደረቱን ነፍቶ መናገር የሚችል ሰው አይደለም። ግን ደረቱን ነፍቶ ግን በዛ ከተማ ውስጥ ይኖራል። ለምን? ሊቀ ካህኑ ስላለ። እስከ መቼ ያልኳችሁ? ሊቀ ካህኑ በሕይወት እስካለ ድረስ። እኛም በእግዚአብሔር መንግስት ውስጥ ደረታችን ምንነፍተ የምንኖረው
ጀግና ስለሆን አይደለም፣ ብርቶች ስለሆን አይደለም፣ ስለማንደክም ስለማንወድቅ አይደለም። ሊቀ ካህን ስላለን ባለንበት በዚህ በፍቅሩ ልጅ መንግስት ውስጥ ምን አለ? ሊቀ ካህን ስላለን ነው። ሊቀ ካህን ስላለን። አሁን ታዲያ የኛ ህይወትስ እስከ መቼ ነው ደረታችን ነፍተን የምንኖረው ካላችሁኝ፣ ሊቀ ካህኑ በሕይወት እስካለ ድረስ። አይገርምም? እስከ መቼ? ሊቀ ካህኑ በሕይወት እስካለ ድረስ። ስለ የትኛው ሊቀ ካህን እያወራን ነው? ስለ አዲሱ ኪዳን ሊቀ ካህን። ስለማ? ስለ ኢየሱስ ክርስቶስ። ስለማ? ሞትን ድል አድርጎ ስለተነሳው። ስለማ? ዘላለማዊው ስለሆነው ሊቀ ካህን እያወራን ያለ ነው። ሊቀ ካህናችን ዘላለማዊ ከሆነ ዘላለማዊ ነን በእግዚአብሔር መንግስት ውስጥ። ለምን? እርሱ ቆሟል። እርሱ በእግዚአብሔር ፊት ተቀባይነት አግኝቷል። ሊቀ ካህኑ ተቀባይነት አገኘ ማለት እኛን እግዚአብሔር ተቀበለን ማለት ነው። በመድከማችን ምክንያት ያልጠፋ ነው ዘላለማዊ ሊቀ ካህን ስላለን፣ የሚታይ ደም ስላለ ነው። ወይ ወንድም አለ ከዚህ ላይ አንድ ጥያቄ ልጠይቅ። አሁን ቅድም ካልኩት አንጻር እምነት ብቻ ያድናል ብለህ ታምናለህ? ማለት እምነት ያለ ስራ ያድናል ብለህ ታምናለህ? እሺ፣ እየሰማኝ ነበር። ሰምተኛል? አዎ። አሁን ከቅድሙ ላይ ጥያቄ ነው። እምነት ያለ ስራ ያድናል ብለህ ታምናለህ? በጣም ጥሩ ነው። እሺ፣ የሚያድነው እምነት ነው ከስራ ጋር ነው ወይ ካልከኝ፣ አይደለም። እምነት ብቻ ነው የሚያድነው። እሺ፣ ማስረጃ ልስጥህ ከመጽሐፍ ቅዱስ። ይዘህ ከሆነ አውጣልኝ። እሺ፣ ያዕቆብ የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ አውጣልኝ። ባይብል ይዘህ ከሆነ ወይም ሌላ አንብብልኝ። አይ አንብበው፣ በቃ እኔ ሐሳቡን አውቀዋለሁ፣ ግን አንብበው። እሺ፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው የሚለው ነው አይደል እኮ። ታዲያ መጽሐፍ ቅዱስ እንደዚህ ብሎ ይተናገራል እኮ። ችግር የለውም። እሺ፣ ምን ማለት እንደሆነ እነግርሃለሁ። ጠይቀኝና ጥያቄ እኮ ስራ ሲል ታዲያ ምን ለማለት ፈልጎ ነው? የጽድቅ ስራ ካልሆነ ምንድን ነው? ጥያቄን ጠይቀኝ። እሺ፣ ምንድን ነው ያዕቆብ እያለ ያለው ነው? እሺ፣ ልመልስልህ። ያዕቆብ እሺ፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ትክክል ነው። ቅዱስ የእግዚአብሔር ቃል ነው። ምን የሌለው እምነት ነው የሞተ የተባለው? ስራ የሌለው እምነት። እምነት ሁሉ ትክክለኛ የሆነ እምነት ሁሉ ስራ ይይዛል ማለት ነው። ስራ አለው ማለት ነው። አሁን ያዕቆብ ምንድን ነው የነገረን? አስተውለን እንድሰማ የምንፈልገው ስራ የሌለው እምነት ቢኖር የሞተን ይላል። የሞተ ተብሎ የተጠቀሰው ምንድን ነው? እዚህ ክፍል ላይ ወጣ እንዴ ልጁ? ኔትወርክ ይሆናል። ና እሺ፣ ተመልሰ በደንብ ሀሳቡን አግኝተ እንድትወጣ ና፣ ተመልሰ ኔትወርኩ ነው የሚሆነው። እሺ፣ እስከዛ ድረስ ያው የጠየቀውን ጥያቄ እንመልስ አይደል? ከእናንተ ጋር ላውራ ከቅዱሳን እህት ወንድሞቼ ጋር። ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። የሞተ ተብሎ የተጠቀሰው ምኑ ነው? እምነቱ ነው። አንድ ሰው እዛው ቁጥር 19 ላይ ከአጋንንት እምነት ጋር ያነጻጽረዋል። እንደዚህ አይነት እምነት ስራ ከሌለው አንድ ሰው ክርስቲያን ነኝ እያለ በክርስቶስ አምናለሁ እያለ ህይወቱ ግን ምልልሱ የጨለማ ከሆነ እምነቱ የሞተ ነው። አንደበት ላይ ያለ እምነት እንጂ እምነቱ ክርስቶስ ላይ እንዲገጠም ያደረገው አይደለም። ለዛ ነው ምን አለን? የሞተ ነው። ምኑ? እምነቱ። የሞተ እምነት አያድንም። ማንንም ሰው ኦርቶዶክሳዊ የሚገባ ማንም ብጠይቀው የሞተ እምነት ያደረገው አያድንም ነው የሚለኝ። ይሄ ሰውዬ ያልዳነ ሰው ነው። ለዛ ነው ለምን ስራ የለውም እምነቱ። በሰው ፊት የሚታይ ህይወት የለውም። የክርስቶስ ህይወት የለውም። ለምን? የሞተ እምነት ነው ያለው። ያዕቆብ እየነገረን ያለው በክርስቶስ አምናለሁ ትላለህ፣ ትመሰክራለህ፣ ለሰዎች ትናገራለህ። ነገር ግን ህይወት ሲታይ በጨለማ እንዳሉ ሰዎች ነው። የአንተ እምነት ልክ እንደ አጋንንቱ ነው። አጋንንት እኮ እግዚአብሔር መኖሩን ያውቃል፣ ያምናል፣ ደግሞም ይንቀጠቀጣል። ልክ እንደ አጋንንት አይነት እምነት ነው ያለህ። ወደ ህይወት አልጨመረም ያንተ እምነት። እምነት ስላለህ ህይወት የለህም፣ ስራ የለህም። ታዲያ ምንድን ነው ያዕቆብ እየነገረን ያለው? ጤነኛ እምነት፣ እውነተኛ እምነት፣ ወደ ክርስቶስ የሚጨምረው እምነት ስራን የያዘ ነው። በህይወት ትገለጣል፣ ትሰራለህ። አሁን እኛ ስራ አያድንም ስንል አንሰራም እያልን አይደለም። በጣም ልዩነት አለው። ቅድም ብያለሁኝ እኮ የተካፈልነው ቅዱሱን ዘር ስለሆነ በቅድስና እንኖራለን፣ ህይወት አለን።
ለምን? በዋጋ ተገዝተናል። አየ ፍቃዳችን ሁላ ለእግዚአብሔር አሳልፈን ሰጥተናል። የእርሱ ነን፣ እኛ የአባታችን ነን። ያዕቆብ እየነገረን ያለው የሞተ እምነት ከሆነ ስራ የለውም እንጂ ስራ ያድናል እያለ አይደለም። ጤነኛ እምነት ያለው ሰው ደግሞ በህይወት ይገለጣል፣ መልካምን ነገር ያደርጋል። ለዛ ነው የአብርሃም ምሳሌ አርጎ የሚጠቅስልን። ለምሳሌ አብርሃም ሄዳ ነው በ75 ዓመቱ። በጣም እኮ ነው የሚገርመው አይደል? ዘፍጥረት መጽሐፍ ምዕራፍ 12 ላይ ናውጣ ሲለው እግዚአብሔር በእምነት ወጣ የ75 ዓመት ሰው ሆኖ እና ይሄ እምነት ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ጽድቅ ሆኖ ተቆጠረለት ብሎ መጽሐፍ ይናገራል። ከመሆን ጽድቅ ሆኖ የተቆጠረለት መታዘዙ ነው፣ እምነቱ ነው፣ መውጣቱ ነው። ከዛ የ100 ዓመት ሰው ሳለ ደግሞ ልጅ ወለደ። እንግዲህ ከመጽደቁና በመውለዱ መካከል የ25 ዓመት ልዩነት አለ አይደል? ታዞ ሲወጣ የ75 ዓመት ሰው ነው አብርሃም። ሲወልድስ ይስሐቅ ሲወለድ የ100 ዓመት ሰው ነው። ከዛ በኋላ ነው እንደውም ዘፍጥረት መጽሐፍ ምዕራፍ 23 ላይ ሳራ ሞተች። ከዛ ዘፍጥረት 25 ላይ ኬጡራን አግብቶ 6 ልጆች ምናምን ሲወልድ የምንመለከተው ማለት ነው። እንግዲህ ይስሐቅ ከተወለደ በኋላ ነው ልጁን መስዋዕት አድርጎ ይዞ ሲያቀርብ የምንመለከተው። ያ ማለት እምነቱ የአብርሃም ጤነኛ መታዘዙ ጤነኛ ስለነበር እውነተኛ እምነት ስለነበር ልጁን መስዋዕት አድርጎ በማቅረብ እምነቱን በስራ ገለጠው ነው ያዕቆብ እየነገረን ያለው። እውነተኛ እምነት ልክ እንደ አብርሃም መታዘዝ አለው። እውነተኛ እምነት አጋርንም እንደዛው ነው የሚያመጣልን። በጋለሞታ ነበረች አጋር አይደል? ኢያሱ ሁለቱን ሰላዮች ወደ ኢያሪኮ ሲልክ በእምነት ተቀበለች። በጣም ነው የሚገርመኝ። ኢያሱ መጽሐፍ ምዕራፍ 2 አንብቡት እሺ። በጣም ነው የሚገርመው ያ ክፍል። በነዛ ሰዎች በሰላዮቹ አምላክ ተማረከች። ከዛስ አበቃ አምላካቸው አምላኬ ማለች። ከዛ እነዛ ሁለቱ ሰላዮች ምን አሏት መሰላችሁ? በጣም ነው የሚገርመው። ቃል ገቡላት። ወደዚህ ከተማ ስንመጣ አጠፊም አሏት ሁለቱ ሰላዮች። ከዛ በቤትሽ ላይ ምልክት ሰሪ፣ ቀይ ሪባን ሰሪ አሏት። መስኮቱ ላይ ቀይ ሪባኑን ስንመለከት የእናንተ ቤተሰብ የተጠበቀ ይሆናል አሏት። አሁን ይኸውላችሁ እኛ ጀግኖች ስለሆነ አይደለም እኮ ደሙ ምልክት ሆኖልን እኮ ነው ከሞት ምናመልጠው። በጣም ነው የሚገርመው። አንቺ ብቻ አይደለሽም፣ ቤተሰቦችሽም ወደዚህ ቤት አስገቢያቸው። ከዛስ የእናንተ ቤት ሰላም ይሆናል፣ ከሚመጣው ጥፋት ሁሉ ይድናል። ከሚመጣው ጥፋት የዳነው ደሙ ምልክት ሆኖን ነው። ክብር ለኢየሱስ ይሁን። አይገርምም? ደሙ ምልክት ሆኖን ነው። ያን ቀይ ሪባን ስንመለከት ቤቱ ሰላም ነው፣ አንነካውም። ከተማው ሲወድም የእናንተ ቤት ሰላም ይሆናል። ለራሔል ያሏት ቤተሰቦቿን ወደዛ ቤት አስገባች። የቀዩን ምልክት ተመልክተው ቤቷ ሰላም ሆነ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በእምነት የሆነ የረሃብ መታዘዝ እምነቷን የሚያሳይ ነው። በእምነት የሆነው የአብርሃም መታዘዝ እምነቱን የሚያሳይ ነው። ክርስቲያንም በነገራችን ላይ ይውላችሁ በደንብ እንድሰሙ ይፈልጋለሁ። የመጨረሻ ይሁን ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ከቁጥር 8 ጀምሮ። የዲያብሎስን ስራ እንዲያፈርስ ነው የእግዚአብሔር ልጅ የተገለጠው። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአትን አያደርግ ማለት በአመፅ ውስጥ አይኖርም ነው። ክርስቲያን አመፀኛ አይደለም። ክርስቲያን ሊወድቅ ይችላል፣ ሊስት ይችላል። 4 ዓመት በፊት በዓለም ነበርኩ እኔ። ጭፈራ ቤት አምሽቼ ነገ ጭፈራ ቤት ድጋሚ ለማምሸት እናፍቅ ነበር። ይስማማል። ከዛ ጠዋት ትነሳና በኩራት ትናገረዋለህ። ከእንደዚህ ሴቶች ጋር ጭፈራ ቤት አምሽቼ ፕራውድ ታደርገዋለህ ያን ነገር። ክርስቲያን በእንደዚህ አይነት ድካም ውስጥ እንኳን ቢያልፍ ያ ቦታ የሚስማሙ አይደለም፣ ይረበሻል በዛ ቦታ። ከዛም ይሸማቀቃል፣ ተመችቶት አያደርግም። አያችሁ ልዩነቱ። ቢደክም እንኳን ክርስቲያን ቢሄድ እንኳን እንደዚህ አይነት ስፍራ የሚኮራበት ነገር አይደለም፣ ሚናፍቆ ቦታ አይደለም። ለምን ዘር አለ። በኃጢአት የሚኖር አይደለም፣ በኃጢአት ምልልስ ውስጥ አይኖርም ክርስቲያን። ግን ክርስቲያን ሊወድቅ ይችላል። ለዛ ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ከእግዚአብሔር የተወለዱ ኃጢአትን አያደርጉም ይላል። ምዕራፍ 1 ላይ ደግሞ እግዚአብሔር ብርሃን ነው፣ ጨለማ ከቶ በእርሱ ዘንድ የለም የሚል መልእክት ዮሐንስ ይነግረናል። ምዕራፍ 1 ቁጥር 5 ላይ አንደኛ ዮሐንስ መልእክት ላይ ከዛስ ከእርሱ ጋር ህብረት አለን ብንል እኛ ከዛ በጨለማ ብንመላለስ መመላለስ ህይወት ብናደርግ ጨለማ እንዋሻለን እውነትም አናደርግም ይላል። አንድ ሰው በጨለማ የሚመላለስ ከሆነ
ህብረት አለኝ እያለ ከእግዚአብሔር ጋር ውሸታም ነው እሱ። ህይወት አለው ማለት ነው ክርስቲያን። ከእርሱ ጋር ህብረት አለን ብንል በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። ሰው መመላለስ አለበት በብርሃን። ክርስቲያን ግን ደግሞ ሊወድቅ ይችላል። ለዛ ነው ምዕራፍ 2 ላይ መጣና ልጆቹ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። አያችሁ፣ በኃጢአት ለሚመላለሱ አይደለም ይሄ የተጻፈው፣ ለሚደክሙ ለሚወድቁት ነው። ተስፋ እንዳትቆርጡ፣ በመውደቃችሁ በመድከማችሁ ተስፋ እንዳትቆርጡ። ለምን? ማንም ኃጢአት ቢያደርግ ቢወድቅ ቢደክም በሰማይ በአብ ዘንድ ጠበቃ እርሱም ጻድቅ የሆነ ኢየሱስ ክርስቶስ። በጣም ነው የሚገርመው ይሄ ቃል። ሎየር አይደለም የሚለው፣ እንደውም እኮ ጠበቃ የሚለው ቃል ፓራክሊተን ነው የሚለው እና ሎየር አይደለም። አዎ ሎየር አይደለም። አሁን ለምሳሌ አንድ ሰው ከዩኒቨርሲቲ ተመርቆ ቢወጣ በህግ ትምህርት ጠበቃ ተብሎ ይጠራል። ነገር ግን በማንኛውም ፍርድ ቤት የሚቆም ሰው አይደለም ገና ማለት ነው። ግን ጠበቃ ተብሎ ይጠራል። የአንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ያለው ቃል ግን አድቮኬት ነው የሚለው። በጣም ነው የሚገርመኝ ይህ ቃል። አድቮኬት ማለት አንተን ወክሎ በማንኛውም ፍርድ ቤት መቆም የሚችል ማለት ነው። ምን ማለት መሰላችሁ? ኢየሱስ እኛን ወክሎ በሰማይ አለ ማለት ነው። ገብቷል ወክሎ። እኛ በሰማይ ሰው አለን፣ ዘመድ አለን፣ ወክሎን የገባለን ማለት ነው። ስለኛ የሚገደው በሰማይ አለ። በጣም ነው የሚገርመው ቃሉ። ወክሎን ገብቷል። በድካማችን ምክንያት እንዳንጠፋ ኢየሱስ ወክሎን ገብቷል። ጠበቃ አለን በሰማይ፣ የሚታይልን አለ በሰማይ ማለት ነው። ሰው ክርስቲያን ይደክማል፣ ይወድቃል፣ ይስታል። በመድከማችን ምክንያት እንዳንጠፋ ኢየሱስ አለ። ክብር ለኢየሱስ ይሁን። ክርስቲያን ግን አመፀኛ አይደለም። አመፅ የዚህ ዓለም ሰዎች ድርጊት ነው፣ ተግባር ነው። ሰው እኛ በእምነት ድነናል፣ በህይወት ደግሞ እንኖራለን። በህይወት ክርስቶስን እናሳያለን። ተባረኩ። ወዳችኋለሁ። ይህ እውነት ስለገባችሁ፣ ወደዚህ እውነት ስለተጠራችሁ፣ የክርስቶስ ስለሆናችሁ፣ የናፈቃችሁት ጌታ ደግሞ በቅርብ ይመጣል። ኢየሱስ በቅርብ ይመጣል። ጌታ በደጅ ነው፣ ሊመጣ ነው። ኢየሱስ ሊወስደን ነው የሚመጣው፣ ሊያጠፋን አይደለም። እኛ ፈሪዎች አይደለንም። አንድ ቪዲዮ ሰርቼ ነበር በቅርቡ። ምንድን ነው የምንሆነው ምናምን የሚል መዝሙር ማለትም አስቸጋሪ ነው። የፍርሃትና የባርነት መንፈስ ውስጥ የተያዙ ሰዎች የሚናገሩት ማለት ነው። ኢየሱስ ሲመጣ ምን ሆናለሁ በዝራዬ የትዮን መግቢያ የጨለማው ዓለም ዘፈን ማለት ነው አይደል? እኛ እንደዛ አይደለንም። ኢየሱስ ሲመጣ ሊወስደን ነው፣ ስፍራ ወዳዘጋጀልን ቦታ ማለት ነው። በጣም ነው የሚገርመው። አንደኛው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለው ቃል በጣም ነው የሚገርመው። በአባቴ ቤት ብዙ መኖሪያ አለ። በጣም ነው የሚገርመው። ከዛስ ዳግመኛ እመጣለሁ፣ ስፍራ ወዳዘጋጀሁላችሁ ቦታ። ክብር ለኢየሱስ ይሁን። ኢየሱስ ይመጣል፣ ሊወስደን ይመጣል። ይሄ እውነት ስለገባችሁ፣ ወደዚህ መንግስት ስለተጨመራችሁ ሁሌም ጌታን አመስግኑ። ሰዎች ወደዚህ ህይወት እንዲመጡ ደግሞ በብዙ ትጉ። ሰዎች መዳን መቻል አለባቸው። የሚገቡት ሰዎች ብዙዎቹ ሃይማኖተኞች ናቸው፣ ህይወት ግን የላቸውም። ቻሌንጅ አድርጓቸው። የት ነው የምትገቡት? ጠይቋቸው። ጥያቄ እንዲፈጠርባቸው በደንብ ስሩ። ተባረኩ። ወዳችኋለሁ። ኤርሜ ረዥም ሰዓት ወሰድኩ። ደን ወንድምነት፣ አይ አንተው ቀጥል። ተባረክ ወንድምነት። ተኛ ይመስለኛል። እኔም ልጆቼን ማነሳበት ጊዜ ስለደረሰ መጨረስም ካለብን ወንድምነት ወይ ደውለት። ወንድምነት ከሰማ ወይ ይዝጋው። ተባረኩ። ጸጋ ይብዛላችሁ። አሜን። ኤርሜ ተባረክ። ዳንዬ ሰማን ከሆነ ካልሆነ ደውለታለሁኝ። ምናልባት ወደዚህ ህይወት መምጣት የምትፈልጉ ሰዎች ካላችሁ፣ በየትኛውም ቦታ ሆናችሁ የምትሰሙ የሆነ ኃጢአታችሁን አቃላችሁ ወደ እግዚአብሔር መንግስት እንመጣለን ብላችሁ የምታስቡ ካላችሁ ጌታ ክርስቶስ ኢየሱስ መንገድ ነው። የሆነ ያልኮብልስቶን እናንተ ተጉዛችሁ በሆኑ ሰዎች መታችሁ ከዛ ወደሱ በእርሱ መንገድነት ወደ እግዚአብሔር አብ እንደርሳለን ካላችሁ ሞኝነት ላይ ነው ያላችሁት። ከነድካማችሁ ካላችሁበት ስፍራ እንደ ተራራ እየከበዳችሁ ኃጢአት እያለ ጌታ ያሳርፋል። ሰው ካላችሁበት ቦታ ሁናችሁ አሁን ከሚሰማችሁ ቦታ ሆናችሁ ኢየሱስ ያሳርፋችኋል። ኑ ወደ ክርስቶስ ኢየሱስ። ህይወት ስለሆነ ኢየሱስ ማለት ነው። ኢየሱስ እረፍት ስለሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ የመጨረሻ ይሁን ይሄ ያቺን አመንዝራ ሴት ወደ ጌታ ወደ ክርስቶስ ኢየሱስ ይዟት መጡ። ምን አመንዝራለች? በድንጋይ ተወግራ። እንደ ህግ ትክክል ናቸው። እንደ ህጉ ተወግራ መገደል አለባት። እና በቃ ምን ትላለህ አሉት አይደለ? በቃ ዓለም እንደዚህ ናት፣ ትከሳሃለች፣ ታቆመሃለች በፍርድ ቤት ምናምን። ለምን
ሙታን ስለሆን ማለት ነው። ሙታን ስለሆኑ ማለት ነው። የዓለም እንደዛ ናት። የሙታን መንደር ትከሳለች። ጻድቅ የሆነው ጌታ ክርስቶስ ኢየሱስ ምን አለ መሰላችሁ? ከእናንተ በደል ያልተገኘበት ኃጢአት የሌለበት አንድ ካለ እርሱ ድንጋይ ያንሳል።